እኔ የጠየቁ ቤተ እምነት ከየት ነው መጣ ነው? ለጊዜው ያው ዩኒታሪያን ቪው ነው ያለኝ። ጊዜያዊ ነው ግን አይ ክርስቲያን ነበርኩ እንዳልኩ ግን ከዛ ከክርስትና ወጣ ማለት ዩኒታሪያን ቪው ላይ ነው ያለሁት። ግን ገሃነም ምናምን በሚለው ላይ የአሁኑን አስተባቀበሉ አንዴ ቆይ ለምን ትቸኩላለህ? ማለት ለየው አሁንም ዩኒታሪያን ስትል ወደ ጴንጤኮስታል ካሉት ወደ ጂሰስ ነው አይደለም። አይ ዩኒታሪያን ፕሮቴስታንት ነበርኩ ጴንጤኮስታል ሳይሆኑ ዩኒታሪያን የሚባሉ አሉ። ክርስቶስ ያው ኤግዚስታንሱ ራሱ የጀመረው ኦልሬዲ በስጋ ከተወለደ ብሎ ነው በስጋ ከተወለደ በኋላ ነው ብላችሁ ነው የምታምኑት አይደል? ዩኒታሪያን ያ እንደዚህ አይነት እምነት ነው። እሺ የአንተ ቴዎሎጂ ላይ ከመግባታችን ማለት ነው። አንዴ መኩ እስቲ ትልቅ አድርገኝ ካሜራ የሚታይ ከሆነ አምናሹር ካሜራ ሮቴት እያደረኩ ነው ይቅርታ። እሺ አንተም እንደሱ ነው ስቃይ የለም ነው እምነትህ? አዎ ያው ማለት ሲዝድ ቱ ኤግዚስት ነው የሚያደርገው ነፍስ ነው። ሕዝቅኤል 18 ላይ ባለው ከመጀመሪያው አዳም ትሞታለህ ሲባል እሺ ላንብብልህ ከፍቼዋለሁ እኮ እኔ። እሺ አንተ ራእይ ምዕራፍ 14 ከቁጥር 9 ጀምሮ እንደዚህ የሚል ቃል አለ። ይሰማል ወዳጅ? አዎ ይሰማ። ሶስተኛው መልአክ ተከተላቸው በታላቅ ድምፅ እንዲሁ እያለ ለአውሬውና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክትን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ከዘላለም እስከ ዘላለም ድረስ ይወጣል። ለአውሬና ለምስሉም የሚሰግዱ የስሙን ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም ይላል አይደል? ይላል። ግን የመጨረሻው ፍርድስ ስቃያቸው ከ19ና 20 ላይ ነው ፍርዱ ያለው። ፍርዱን ሄደን ብናይ 19 ላይ በባህር የተጣሉት ሞት የሞቱ ሰዎች 20 ላይ ወደ እሳት ባህር ድጋሚ ወጥተው ሲጣዱና ሁለተኛው ሞት እንደሞቱ ይናገራል። ስለዚህ ሁለተኛ ሞት ማለት ነፍስ ቆይ አንዴ ሰማይ ሁለተኛ ነፍስ ቆይ ወደ ሌላ እዚሁ ራእይ ላይ ወደዛ ወደ ሁለተኛ ሞት ከመምጣታችን በፊት ይሄ ምን ማለት ነው? የስቃያቸው ጢስ ከዘላለም እስከ ዘላለም ድረስ ይወጣል የሚለው ቀንና ሌሊት እረፍት የላቸውም የሚለው መች ነው? ይሄ መጨረሻ የሚሰግዱ ስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። እሱን የእግዚአብሔር ቁጣ ነው አይደል? ስለ መጥፋታቸው ነው። አሁን እሳትን ሲጠቀም መጽሐፉ ስለ መጥፋት ለማመልከት ነው እንጂ አለመገኘታቸው ነው እንጂ ምክንያቱም እዛ ላይ 20 ላይ ስትሄድ በደንብ ያብራራልሃል። ቆይ 20 ላይ ከመሄድ ፍርድ በደንብ ተብራርቶ ይገለጥልሃል። ስለ ሁለተኛው ሞት እንመጣለን። አንተ እንደምትለው አይደለም ወዳጅ ስማኝ። የስቃያቸው ጢስ ከዘላለም እስከ ዘላለም ድረስ ይወጣል ምን ማለት ነው? እኮ እዛ ላይ የሚሞቱ ታዲያ ወደ እሳት ባህር የሚጣሉት እና ማንን ነው? ለዘላለም እነዚህ አይደለ እዛ የሚጣሉት ምን ማለት ነው? ገባኝ። ይሄ መጥፋታቸውን ነው የሚያሳይህ። እሳት አሁን ስቃያቸው እኮ ነው የሚለው መጥፋት አይልም እኮ ስቃያቸው እኮ ነው የሚለው። አይሰቃዩም፣ እዛ ላይ ይሞታሉ። ሁለተኛ ሞት ይሞታሉ። አይሰቃዩም ይለኛል መጽሐፉ። የስቃያቸው ጢስ እያለ ነው አይደል? ፍርዱን ነው ማየት ያለብህ። አሁን ሄደህ እዛ 20 ላይ ፍርዱን ነው ወደ 20 እንሄዳለን። እዚህ ጋር ይሄንን ክፍል እንፍታው መጀመሪያ። ስቃያቸው ሲል ምን ማለት ነው ወዳጄ? እንዴ ምንድነው የሚገቡ ሰዎች ዛሬ? ጌታ ሆይ እኮ የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል ሲል መጥፋታቸውን ነው የሚያሳየው ነው የምልህ እኮ። በእሳት ውስጥ የሚቃጠል ነገር ሁሉ መጥፋታቸው አይገኝም ይጠፋል ነው። ቀንና ሌሊት እረፍት የላቸውም የሚለው እኮ እዛ 20 ላይ ለምን አታረጋግጡም ታዲያ? አንድ መጽሐፍ ቅዱስ በሙላት የምትፈታው ከሆነ እዛ ላይ እንሄዳለን። ቆይ እዚሁ ጋር እንጨርስና ወደ 20 እንሄዳለን። ከዛ እዚህ ጋር ሆነህማ ኮንፍሊክት ያደርግብሃል። አዳምጥ። የስቃያቸው ጢስ የሚለው ምን ብሎ ለመፍታት ሞከረ? ያው እየሰማችሁት ነው። ቀንና ሌሊት እረፍት የላቸውም የሚለውስ ወደ ኤግዚስት ወደ አለማድረግ መሄድ ነው። እረፍት የላቸውም የሚለው እዛ ላይ ከሄድክ ትፈቷል ለመሰለ እዛ ጋር ይጠፋሉ ብሎ እዚህ ጋር ደግሞ ይሰቃያሉ የሚል ተርጓሜ ካለ እርስ በርስ መጽሐፍ ቅዱስ ኮንፍሊክት ያደርጋል ማለት። እሺ ችግር የለውም። እሺ ራእይ 20 ላይ እንሂድ። ስንት ልክፈትልህ? ጥቅሱ ንገረኝ። 20 ስንት
20 መጨረሻ አካባቢ ነው። አዎ ከ11 ጀምሮ። እሺ 20 ከ10 ጀምሮ እናንብበው። ከ11 ነው ሐሳቡ የሚጀምረው። እሺ አይ ከ10 ጀምሮ እናንብበው። እሺ አንብበው። እሱ ሌላ ሰይጣንና አይ ከ10 ጀምሮ ከሰባትም ጀምረ አንብበው። ከሰባትም ችግር የለውም። እሺ 1000 ዓመት ይፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉት ሁሉ አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስካትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው ካለ በኋላ ወደ ምድር ስፋት ወጡ፣ የቅዱሳንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላል አይደል? ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነብይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣሉ ይላል አይደል? አቃተናሽ ማን ወዳለበት ባህር ነው የተጣሉት? ወደ ባህር ወደ እሱ ወዳለበት ሐሰተኛው ነብይና አውሬው ዲያብሎስ ወዳለበት አይደል? እሺ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል አይደል? ይላለሽ ቀጥላ 11 ይሄ ስቃይ ከዘላለም እስከ ዘላለም የሚሆን ነው አይደለም? ከዛ ቀጥላ አላለቀም እኮ ሐሳቡ እሱ ነው። ከዘላለም እስከ ዘላለም የሚሆን ኮንፊርም አድርገኛ እንዴ ቀጥል ሳይሆን አላለቀም እኮ ከዛ መጨረሻ ላይ ቋጨዋል እኮ። አሁን እኮ ይሄንን ሐሳብ ይዘህ ከዘላለም እስከ ዘላለም የሚሆን ነው አይደለም? ኮንፊርም አድርገኛ እንዴ። አዎ ይሄ ስቃይ የሚለው መጥፋታቸውን እንደሆነ የሚያሳይ ዛታች እንዴ። ሰይጣንም ይጠፋል በእናንተ ትምህርት ሙሉ ለሙሉ ሰይጣንም ይጠፋል የማይጠፋል ስሙ በደንብ ሰይጣንም ለዘላለም አይሰቃይም፣ ሰይጣንም ይጠፋል፣ ኃጢአተኞችም በዛው እንደዛው ይጠፋሉ። ወደ ሰይጣን ይጠፋል ሲባል ጋይስ ህሉና አይኖረውም። ሰይጣን ከሆነ ጊዜ በኋላ ኤግዚስት ወደ አለማድረግ ነው የሚሄደው። እሺ ቁጥር 11 እናንብበው። ታላቅና ነጭ ዙፋንም በእርሱም ላይ የተቀመጠውን አየሁ፣ ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል አይደል? ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ፣ መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል አይደል? ተከፈል። ቀጥል። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ ይላል። የትኛው ባህር ነው አሁን ከዚህ የሰጠው? ወደ እሳት ባህሩ እዛ ጋር ተጠለዋል ብሎ የለ እነዛ ባህር አይደለም እዚህ ጋር ባህር ነው የሚለው ላይ ጋር 10 ላይ ወደ እሳት ባህር የተጣሉት ወደ ዲኑ ባህር ነው የሚለው እሱ ባህር ነው አይደለም የሚለውን ችግር የለም እንፈታዋለን። እሺ እንደፈች ባህርም በእርሱ ውስጥ ያሉትን ተጣለ፣ በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ ይላል። እያንዳንዱም እንደ ስራው መጠን ተከፈላቸው ይላል። እንደማ እንደ ስራቸው መጠን እና ተከፈላቸው አይደል? ተከፈለ። ክፍያው ሞት ነው። የኃጢአት ደሞዝ ሞት ነው። በደንብ ስሙ። ሞትና ሲኦልም በምን ውስጥ ተጣሉ ይላል? በእሳት ባህር ውስጥ ተጣሉ። ዳግመኛ በእሳት ባህር። የትኛው ይሄ የእሳት ባህር ማለት የሚያቃጥል? ይህም የእሳት ባህር ሁለተኛው ሞት ነው ይላል። ሁለተኛው ሞት ማለት ሞተ ማለት ጠፋ ማለት ነው። ሲስቱ ኤግዚስት ይኸውልህ 10 ላይ እንዴ አሳየው እሳትና ወደ ዲኑ ይኸውልህ ስማ የለም ባይዘው የለም ሙሉን ስናነበው ቁጥር 10 ላይ አንብበናል እኮ አዳምጥ። ወደ ዲኑ ባህር የተጣሉትን መልሶ ተፋቸው። እዚህ አዳምጥ ያነበብከው ላይ ቁጥር 15 ላይ ስማ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላልና እዚህ ጋር ሞት ሁለተኛው ሞት ነው የሚለውን መጥፋት ነው የሚለውን እስቲ ጥቅስ የቱ ጋር ነው ያለው? መጥፋት ነው የሚለው እና ታዲያ ይሄ ምን ሞት ማለት ምን ማለት ነው? የዘላለም አሁን ለምሳሌ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ሰጠ ሲል እንዳይጠፋ ማለት ምን ማለት ነው? እንዳይጠፋ ማለት ነው። እንዳይጠፋ ለማለት ምን ማለት ነው? እንዳይጠፋ መጥፋት ማለት ነው ማለት ነው። እንዳይጠፋ ሲል ኤግዚስት አለማድረግ ብለህ ነው የምትረዳው? አዎ የዘላለም ሞት ማለት ይኸውልህ እግዚአብሔር የሌለበት ቦታ የለም። እዚህ ክፍል ላይ ስማኝ ሲኦል ውስጥ የለም ልትል ነው ማለት ነው። አዳምጥ አንዴ የምጠይቀን ጥያቄ አሁንም ስማ። እዚህ ጋር ወደ አለመኖር መምጣት ነው የሚለውን ጥቅስ ስጠን ወዳጅ። እኮ ነገርኩህ እኮ ይህም የእሳት ባህር ሁለተኛው ሞት ነው አለ። እንግዲህ ለሁለተኛ ጊዜ እነዚህ ሰዎች ወደ አለመኖር መምጣት ነው የሚለውን አሳየን። ወደ አለመኖር መምጣት ነው ነገርኩህ እኮ። ለምሳሌ አልኩ ኢየሱስ የዘላለም ሕይወት ሊሰጥ እንጂ እንዳይጠፋ አንድያ ልጁን ላከ ሲለው እግዚአብሔር እንዳይጠፋ ማለት ነው። እንዳይጠፋ ያላቸው የት ይጠፋል? ከእግዚአብሔር የሚተለይበት ቦታ አለ እንዴ? ሲኦል ውስጥ እግዚአብሔር ይኖራል ማለት ነው? የለም።
የምትለይበት ቦታ የለም። እግዚአብሔር የሌለበት ቦታ የለም። ቆይ ያንተን ሰማኝ፣ ሎጂክን ተወውና ወዳጄ። ኦኬ መጥፋት ማለት ለምሳሌ ሉቃስ ወንጌል ምዕራፍ 15 ላይ አንዴ አዳምጠኝ። የጠፋው ሰው ለምሳሌ ሰው መጥፋት ሲባል ለምሳሌ የጠፋው ልጅ ታሪክ ታውቀዋለህ አይደል? አዎ። እሱ አሁን ሲጠፋ ከእግዚአብሔር ሙሉ ለሙሉ ወደ አለመኖር ጠፍቶ ነው? እሱ ምንድነው? እሱ ሜታፎሪካል የተገለጸ ምሳሌ ስለመጥፋት ሜታፎሪካሊ አሁን በቃ አንተ ኮንሲስተንት ስማኝ። ልጅ ማለት ይኸውልህ፣ እሺ አንድ ነገር ልንገርህ። ልጅ ማለት መንግስቱን ወራሽ አይደል? ልጅ ያልሆነ ደግሞ በቃ መንግስቱን አይወርስም ማለት ዘላለም ይተይው ማለት ነው። ስማኝ፣ እሱ የዘላለም ህይወት አለው መቻልኩ ነው። ሲጀመር ወደ አለመኖር መምጣት ነው የሚለውን ከዚህ ክፍል አሳየኝ እኮ ነው እያልኩ ያለሁት እንዴ። እኔ እኮ ነገርኩህ እኮ በቃ ይሄ በዚህ መንገድ ነው ማስረዳህ። ስለዚህ ማስረጃ የለም እንዴ? ያንተ ትምህርት ግዴታ ካንተ ትምህርት ጋር እኮ የታለ ወደ አለመኖር መምጣት ነው የሚል? እሺ እዚህ ጋር ጥቅሱ ላይ አሳየን ወይ ሌላ ጥቅስ ካለ እስከ ወደ አለመኖር መምጣት ነው የሚለው። ሞት አንተ መኖር ነው ለአንተ አለመኖር ነው ሞት እንዴ? እኮ ማንም ሎጂካል የሆነ ጥያቄ ነው። አሁን ማንንም ሰው ሄደው አለመኖር ማለት ስማኝ በደንብ አንድ ሰው ሞተ ካልከው ከመኖር ወደ አለመኖር ይሄዳል። አዎ እንግዲህ እኔ ዛሬ እንግዲህ ጋይስ ታች ያላችሁ ሰዎች ዞሮ አሁን ይሄ እኮ ከሎጂኩ ወጣ መልስ ነው ያንተ ነው። ከሎጂኩ የወጣው እንደምን አይነት ዘፍጥረት ምዕራፍ 2 ላይ ያለውን አንዴ ክፈትለት እስኪ። ይህችን ዕፀ በለስ በበላ ጊዜ ሞትን ትሞታለህ የሚለው አይ ቲንክ 11 አካባቢ መሰለኝ ካልተሳሳትኩኝ። ጋድ ስንት አልከኝ? ዋዴ አልሰማሁም አለ ይቅርታ። ዘፍጥረት 2 11 ከ10 እስከ 11 ምናምን ጀምሮ መሰለኝ ሞት የሚለው አውት ኦፍ ኤግዚስተንስ እያለ ስለሆነ እስኪ ባይዘው አክቹአሊ እዛው ክፍል ላይ መጨረሻ ላይ ባይዘው ወደ ባህሩ ተጣሉ የተባሉት አንዴ እስኪ ከፍት ድረስ ፍሪደም የተጣሉት እነማን ናቸው? ተጣሉ የተባሉት አዎ መጀመሪያ ላይ እዛ 11 ላይ ራሱ እነዚህ ወደ ዲኑ ሳት ባህር ተጣሉ ነው። 15 ላይ ነው መጨረሻ ላይ በህይወት መጽሐፍ ያልተገኙ ግን ወደ እሳቱ ባህር ተጣሉ ይላል። የተጣሉት እነማን ናቸው? በህይወት መጽሐፍ ያልተገኙት ናቸው። ኦኬ ወደ ባህር እሳት ተጥለዋል ወይስ አልተጣሉ? ተጣሉ። ግን ይህም የእሳት ባህር አለ። ኤግዚስተንስ ያለው ነገር ነው የሚጣለው ወይስ አውት ኦፍ ኤግዚስተንስ የሆነ ነገር? አዎ ገለጸልህ እኮ አብራራለህ እኮ። ይህም የእሳት ባህር ሁለተኛው ሞት ነው ሲልህ ሞት ማለት መኖር ነው ብለህ ተረጉም ከሆነ ለአንተ ይኖራሉ ማለት ነው እኮ። ተጣሉ ይላል። የተጣሉት ያሉ ነገሮች ናቸው ወይስ የሌሉ ናቸው የተጣሉት? እሳት ይኸውልህ በመጥፋት ነው የሚተረጉመው መጽሐፍ። ምክንያቱም እሳት መጥፋት ነው። ይኸውልህ አዎ ገሃነምን አሁን ክርስቶስ አሁን ለምሳሌ አንተ ደግሞ ከላይ ወደ ባህሩ እሳት ውስጥ የነበሩ ነፍሳት ነበሩ አይደል? አዎ ሲሰቃዩ ነበረ ያላቸውን መልሶ ወጣቸው ነው። መጀመሪያ ጠፍተው ነበረ ማለት ነው። ምክንያቱም እሳት የሚለው መጥፋት ብለህ ስለሆነ የፈታው ከዛ ወደ ባህሩ ውስጥ የተጣሉት እነዛ ጠፍተው ነበረ ማለት ነው በአንተ አረዳድ ከሆነ። አዎ መጀመሪያ ነፍስ ትሞታለች፣ ከዛ ለሁለተኛ ፍርድ ደግሞ ድጋሚ ትነሳለች በትንሳኤ። ከዛ መልሳ ደግሞ ሁለተኛ ሞት ጠፍተው ነበረ ማለት ነው ወይ ጠፍተው ነበረ ማለት ነው። አዎ የሌለን ነገር እኮ ነው። ካለመኖር አመጣቸው። ከየት ነው ታዲያ ሰጠች የሚለው? ሰጡ እየተባሉ ያሉት እነማን ናቸው? ሞትና የሞት ባህርና ሲኦል በውስጣቸው የነበሩትን ነፍሳት ሰጡ ይላል አይደል? ሞትና ሲኦል የተባሉት ምንድን ናቸው? እሺ ምንድነው? ክርስቶስ ልክ በሺው ዓመት ሲመጣ የሚሞቱ አሉ። የሚሞቱት ያልዳኑት ይሞታሉ። ሲኦልና የሞት ባህር በውስጣቸው የነበሩ ነፍሳት ሰጡ ይላል አይደል? አዎ ይላል። እነሱ ማን ናቸው? እነዚህ የሞቱት እነዚህ ማለት ነው 19 ላይ ክርስቶስ በሚመጣ ሰዓት እንደሚሞቱ ይናገራል። ሰጡ የተባሉት እነማን ናቸው ነው ጥያቄ። ሞትና ሲኦልና ሞት ሲኦል ውስጥ የነበሩ ነፍሳት ናቸው ወይስ አይደሉም?
ሲኦል ማለት መቃብር ማለት ነው። በነገራችን ላይ ይሄንን እንስማማለን። መቃብር ነው አይደል? መቃብር ማለት ደግሞ ነፍሳት አሉ። ቆይ በመቃብር ውስጥ ነፍሳት አሉ። ሲኦል መቃብር ማለት ምንም የማያውቁበት በመቃብር ውስጥ ነፍሳት አሉ ወይ? ነፍሷ ሞታለች ማለት እኮ የዛ ሰዓት አልነበረችም፣ ምንም አታውቅም። ለምክንያቱም መቃብር ውስጥ ነፍሳት አሉ ወይ? ሙታን አያውቁም፣ መታሰቢያቸው ተረስቷል። ኧረ በፈጣሪ የምትጠየቀው ከመኖር ወደ አለመኖር ሄደዋል ነው እኮ። እንዴት ነው እየመለስኩልህ እኮ። ሲኦል የተባለው መቃብር ነው አልከኝ። መቃብር ውስጥ ነፍስ አለ ወይ ነው ጥያቄ እኮ። ሲኦል መሰቃያ ስፍራ አለመሆኑን ነው ላሳይ፣ መቃብር መሆኑን ወይ ጌታ ሆይ። ኧረ የስቃይ ስፍራ ነው ወይስ አይደለም? ማን ጠየቀህ? መቃብር ውስጥ ነፍስ አለ ወይስ የለም ነው ጥያቄ። ሞተ ማለት ተቀበረ ማለት ነው። ሲኦል ሪፈር የሚያደርገው እነዚህ አይነት ሰዎች ናቸው የሚጠየቁትን እንኳን መመለስ የማይችሉ። ሞቱ ሲኦልና የሞት ባህር ነፍሶቻቸውን ሰጡ ይላል አይደል? በውስጣቸው የነበሩ ነፍሳትን ሰጡ ይላል። እንደውም አንዴ እንትን ስለሌለ በሃርድ ኮፒ ይቅርታ መኩ አንዴ እሷን ሳይና ዘምሩ። እሺ አይ እንትን እኮ ነው ዛሬ ምን አይነት ፍሪንጅ እንደሆነ እየገባ ያለው አላውቅም። ጌታ ይቅር ይበለንና መጽሐፍ ቅዱስ ላይ ሌላ ሀሳብ እኮ ነው እየተወራ ያለው። ጌታ ሆይ የጾም ወቅት ስለሆነ እንግዲህ አጅሬውም ትንሽ እንትን ይላል። እነሱ ጋር ነው ያው ትንሽ ስራ የሚበዛ። መጽሐፍ ቅዱስ እንደፈችው ነው። አንድ አጅሬው አንድ ጥያቄ አንዴ ሞት ምንድነው ስትባል አውት ኦፍ ኤግዚስተንስ ነው ትላለህ። አይሚን ሲኦል ምንድነው ስትባል አለመኖርን ነው ትልና ከዛ በነገራችን ላይ መቃብር ነው ደግሞ ብለህ ተገልብጠህ ትመጣለህ። አንድ ደቂቃ እንኳን ሀሳብን ኮንሲስተንስ መሆን ማችል ከሆነ አየህ ትምህርት ምን ያክል ፋብሪኬትድ እንደሆነ በደቂቃዎች ምን ያክል እንደምትቀያየራቸው። ስለዚህ እንደዛ ከሆነ ደግሞ እንደ ተልባ ስፍር እየተንሸራተት የምትሰጠው ሀሳብ መጽሐፍ ቅዱሳዊ ላለመሆኑ ጥሩ ማሳያ ነው። አንዴ ትልቁ ላይ አድርገኝና ልክፈተው። እንግዲህ ሃርድ ኮፒ ነው አይ ቲንክ። እሺ ምዕራፍ 20 ከቁጥር አይ ቲንክ ከ11 አካባቢ ደግሞ እሺ አይደል ከ10 ጀምሮ ከ10 ከ11 እሱ ያነሳው ከ11 ጀምሮ አይደለ 10 አያ እዚህ ጋር የሚታያችሁ ከሆነ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ነው። በቃ ኤግዚስት የሚያደርጉ አካላት ናቸው እነርሱ። ወዳሉበት ነው ቦታ ነው እንጂ አለመኖር አይደለም። ወደ ሌሉበት አይደለም፣ ወደ ጠፉበት ምናምን አይደለም። እነርሱ ወዳሉበት ማንና ማን? አውሬው ተባለ ዲያብሎስ። ኦኬ ዲያብሎስና አውሬውና ሐሰተኛ ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ ነው የሚለው። ተጣሉ ማለት ስለዚህ ዲያብሎስ ሐሰተኛው ነቢይ እና ሐሰተኞች ማለት ሐሰተኛው መሲህና ሐሰተኞች ነቢያት ያሉበት ስፍራ አለ። ወደ እሱ ተጣሉ ይልና እስከ መቼ ድረስ መሰላችሁ? ይሄንን ሐሰተኛ ክርስቶስ እስኪመጣ ድረስ እዛ ቆዩ። ይሄ የሞት የእሳት ባህር ወዳለበት ስፍራ ተጣሉ። ከዛ በኋላ ለዘላለም እስከ ዘላለም በመዓልትና በሌሊት ይሰቃያሉ ይላል። ይሰቃያል መዓልት ሌሊት ስቃይ አለባቸው ማለት አለመኖር። አውት ኦፍ ኤግዚስተንስ ደግሞ ስቃይ ነው እንዴ? ቀንና ሌሊት እየተሰቃየ ነው። ወደ አለመኖርነት ከሆነ የተለወጠው ምኑ ይሰቃያል? የለም እኮ ሲጀመር ለመሰቃየት እኮ መኖር አለበት። ሳይኖር ከየት መጥቶ ይሰቃያል? ስለዚህ ይሰቃያሉ አለ። ወዳጃችን ግን ምን አለ? ባህርና እሳት የተባለው አለመኖር ነው አለ። ዲያብሎስና ሐሳዊ መሲህ ክርስቶስ እስኪመጣ ድረስ ያሉበት ቦታ አለመኖር ነው እንዴ? ያሉበት እያለ ወደ የሉም ብለህ ትናገራለህ? መጽሐፍ ቅዱስ እኮ ቀጥታ መቃወም እኮ ነው። ወዳሉበት እያለ አይ የሉም አለመኖር ነው ብሎ እንደ መካድ ያለ እንደ መታወር የለም። ቀጥሎ ምን ይላል? ከዚህም በኋላ አለ ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። አሁን በዚህ ወንድማችን
የተቀመጠው አየው። አይ ተቀምጦ ማየቱ አለመኖሩን ነው የሚያሳየው ብለህ ነው የምትፈታው። አለ ካለ የለም ስለሆነ በእሱ አፈታት ወዳሉበት ሲል የሉም ማለት ነው ካልክ ነጩ ዙፋኑ ተቀምጦ አየው ሲል በቃ አላየም የለም ማለት ነው። እንደዚህ ያለ ግራ የገባው አፈታት በታሪክ ተሰምቶም አይታወቅ እውነት ለምናል። ስለዚህ ሰማይና ምድርም ከፊቱ ሸሹ ቦታም አልተገኘላቸውም ይልና ከዚህም በኋላ ታናናሾችና ታላላቆች ሙታንን በዙፋኑ ፊት ቆመው አየው። መጻሕፍትም ሁሉ ተገለጡ። ሌላም መጽሐፍ ተገለጠ፣ እርሱም የሕይወት መጽሐፍ ነው አለ። ሙታንም በመጻሕፍት እንደተጻፈ እንደ ስራቸው መጠን ፍርድ ተሰጣቸው ይልና ባህርም በውስጧ ያሉትን ሙታንን ሁሉ መለሰች ይላል። አሁን በባህር ውስጥ ነበሩ ይላል አይደል? ወደዛ ተጨምረው ነበር አይደል? ከዛ ባህርም በውስጧ ያሉትን ሙታን ምን አለች? ሰጠች ይላል። ወይም አወጣች ማለት ነው። ወደዛ ተጥለው ነበር፣ እየተሰቃዩ ነበር፣ ሰጠች ይላል። ኦኬ መለሰች ይልና ሞትና ሲኦልም በእነርሱ የነበሩትን ሙታን መለሱ ይላል። በሞትም በሲኦልም የነበሩ ሁሉ ምን አሉ ይላል። ኦኬ የነበሩ ሲል ወንድማችን አልነበሩም ነው የሚለው ሲፈታ ማለት የነበሩትን ግን ምን አለች? መለሰች ይልና ምድርም በውስጧ ያሉትን ሙታን መለሰች ይላል። በመቃብርም የነበሩ በሲኦልም የነበሩ በባህር ውስጥ በእሳት ባህር ውስጥ ተጥለው የነበሩትም ሁሉ ተነሱ ማለት ነው። ስለዚህ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ከዛ በኋላ ይሄ ሞትና ሲኦል በባህር ውስጥ ተጣሉ ማለት ምን ማለት ነው? በገሃነመ እሳት ዘለዓለማዊ ይሆናሉ። ከዛ በፊት ኦኬ ከፍርድ ቀን በፊት ኦፍ ኮርስ ሲኦል ነው ያለው። በእሳት ባህር ውስጥ የተጣሉት ዲያብሎስ እና መልእክተኞቹ ነው። ሐሳዊ መሲህ ነው ለይቶ ነው የሚያስቀምጠው። ባይዘው ዲያብሎስ ንስሐ አለው የለውም? ስለዚህ በዘላለም ባህር ውስጥ ነበረ። አውሬውስ ሐሰተኛው ክርስቶስም ሐሰተኛ ነቢያቱም እንደዛ ናቸው። ሰው ከዛ አንጻር ሁሉም ከመለሱ በኋላ ምን አለ? ሞትና የእሳት ባህርና ሲኦል ግን ወዴት ተጣሉ ይላል? ወደ ባህር ተጣሉ ይላል። ኦኬ በእሳት ባህር ውስጥ ተጣሉ። ሲኦልም ሞትም ማለት ነው። ሞትም ሲኦልም በዘላለማዊነት ወይም ደግሞ በገሃነመ እሳት ማለት በእሳት ባህር ውስጥ ተጣሉ ማለት በቃ ሞትና ይሄ ሲኦል የሚባለው የት ነው የሚሆነው? ከዛ በኋላ በዘላለም እሳት ውስጥ የሚያሰቃየው የባህር እሳት የተባለው ገሃነመ እሳት ማለት ወደዛ ተጣሉ ይላል። ከዛ በኋላ ይህም የእሳት ባህር ሁለተኛው ሞት ነው ይላል። በቃ ሁለተኛው ሞት አለ ማለት ነው። አስቀድሞ ሞተው ነበር፣ ትክክል። ከዛ ሁለተኛው ሞት ዘለዓለማዊነት ነው። እሺ በሕይወት መጽሐፍ ተጽፎ የማይገኘውን ሁሉ በእሳት ባህር ውስጥ ይጣላል ይላል። አይ ሁለተኛው ሞት ያገኘዋል። በዚህ በሁለተኛ እነ ዲያብሎስና ሐሳዊ መሲህ አውሬው ባሉበት በዛ ስፍራ ይጣላል ነው እንጂ ይጠፋል አይደለም። አይጠፋም። የእሳት ባህሩ ዘለዓለማዊ ሆኖ ይቀጥላል። ዘለዓለማዊ ሆኖ ይቀጥላል። ይሄ በሕይወት መጽሐፍ ያልተገኘው ሰውም ወደዚህ ዘለዓለማዊ እሳት ይጣላል ማለት ነው። ይጣላሉ ነው የሚል ለመጣል አንድ ነገር ተጣለ ለመባል መኖር አለበት። ይህን እስክርቢቶ ጣልኩት ከተባለ አለ ማለት ነው። ሳይኖር እስክርቢቶ ጣልኩ ልትል አትችልም። ኦኬ የሌለ እስክርቢቶ ከየት ተጥለዋል? ከዚህ አንጻር መጻሕፍቶቹ ልንመለከታቸው ያስፈልጋል። ኦኬ ይህን ያክል ግልጽ ነው። ሰዓት በጣም ስለወሰድኩኝ ብዬ ነው እንጂ ዘፍጥረቱ ግን ለማለት የፈለግኩት የነበረው እነሱ መጀመሪያ መቃብር ነበሩ ማለት እነሱ ነበሩ ማለት ሳይሆን ኦልሬዲ ህይወት ከነሱ የለችም፣ ጠፍተዋል። ግን ድጋሜ ይነሳሉ ነው እንጂ ያልነበረ ነገር ከየት ጣለ። እኔ ለማለት የፈለኩት እሱ አሁን አንደርስታንድ ያላረገኝ በመቃብር አሉ ማለት እኮ አሉ ማለት ነው ሲል፣ አይ እንደዛ ሳይሆን ህይወት የሌለው ነገር አለ ልትለው አችልም። ድጋሜ አጠፋቸው ለፍርድ
ለፍርድ ነው ያነሳቸውና መልሶ ይጣላቸው ማለት ነው። እስክርቢቶ ህይወት አለው እያልኩ ያለሁት እኮ በመቃብር ያሉት እስክርቢቶ ህይወት አለው። ለምሳሌ አረ በእኔ መንገድ ላስረድ። አንድ እንደው በፈጠረህ በምታምነው ሊያዘና አንድ ቀን የተጠየቀውን እስኪ አንድ ተሳስተ የተጠየቀውን እንኳን መልስ። እኔ የጠየኩ እስክርቢቶ ህይወት አለው ወይስ የለውም ነው። እስቲ መልስ። ህይወት አለው የለው? ኦንቶሎጂ የሆነ እንትኑ ምሳሌ የሰጠበት መንገድ ምንም አይገናኝ። ምን ብዬ ምሳሌ ገና አልጀመርኩም። ጥያቄ ነው የጠየቅኩ። ህይወት አለው ወይስ የለውም? እንዴ ህይወት የለውም በድን ነው። እሺ ቅድም ምንድን ነበር ያልከው? ህይወት የሌለው ነገር አለ አይባልም ብለሃል አላልክም? አዎ አለ አይባልም። እስክርቢቶ አለ ወይስ የለም? ህይወት የለውም ካልከ የለውም እኮ ብያለሁ እኮ ነው። ህይወት የሌለው ነገር የለውም። እስክርቢቶ አለ ወይስ የለም ነው ጥያቄ። ህይወት አለው የለውም ቅድም መልሰልኝ። እስክርቢቶ አለ ወይስ የለም? አሁን እኮ አይገናኝም። ኦንቶሎጂካሊ ይገናኛል አይገናኝም? ምሳሌው ማይገናኝ አለ ወይስ የለም? አለ የለም? እሺ አለ አለ። እሺ ቅድም የተናገርከው ሎጂካል ፕሬሚስስ በቃ በጥፊ አጋጭታ አጠፋው ማለት ነው። ህይወት የሌለው ነገር አለ አይባልም ብለህ ነበር። ይኸው ህይወት የሌለው ነገር አለ ብለህ ነበር። ሰው ሞተ፣ ከዛ በትንሣኤ ቀን ነው የሚነሳው። በሞተበት ሰዓት በመቃብር ያለ ሰው አለ አይባልም። በህይወት የለም አለ አይባልም። በመቃብር አለ እያል ይኸው በመቃብር ያለ ሰው አለ አይባልም። ምን ማለት ነው? ራሱ ያለ እያል አለ አይባልም። ምን ማለት ነው? ይሄ እስክርቢቶ አለ ግን አለ አይባልም። ምን ማለት ነው ይሄ ራሱ? ኦኬ ሬሳ አለ። ሬሳ ህይወት አለው? ህይወት አለውና አለ ይለያያል። ማን ይሄ እስክርቢቶ ህይወት ነው ምሳሌ ግን አለ። ግን እንዴት ምን አይነት አንተ ራሱ ምን አይነት ወሬ ነው የምታወራው? ከአማርኛ ውጪ ነገርኩ እኮ ሬሳን ህይወት አለው እያልኩ። ስማ ይሄ እንትን ይባላል ባይዘው ሬድ ሄሪንግ ፋላሲ ማለት ይሄ እስክርቢቶ አለ ብለህ ከዛ በኋላ ግን ዲፋይን ስታደርግ ይሄ እስክርቢቶ ሬሳ አለ ወይ ሬሳ አለ ይባላል ወይ በህይወት? አዎ አለ ይባላል። እንዴ ሬሳ አለ አይባልም እንዴ? ሬሳው አለ ወይስ የለም ካልክ ህይወት ስለ ህይወት ነው የምናወራው እኮ። በህይወት ያለ ነገርና የሌለ ነገር ስለ መኖርና አለመኖርና ህይወት አለው የለውም በጣም የተለያዩ ነገሮች ናቸው። እባክህ ዝም ብለህ ማለት ዝም ብለህ እንደው ለመጨቃጨቅ ብለህ የማይመስል ነገር አታውራ። አለ የለም እኔ ለመጨቃጨቅ ህይወት አለ ወይ እስክርቢቶ ያለ ነው። ይሄ እስክርቢቶ ቅድም አለ ብለኸኛል አይደል እኮ? አሁን ነገርኩ እኮ ሬሳ ነው በለውና ህይወት ከሌለው አለ ብለኸኛል አላልከኝም? አንዴ ስማ፣ በትንሣኤ ሲነሳ ደግሞ አይ ነበረ አላልከኝም? ፍሪደም አለ ብለኛል። አሁን እኮ አውርተንበታል በሱ። አዎ ተባባሱ ምሳሌ ሰጥተው ግን አይደለም ነው። ስማ እባክህ ስማ፣ አትቸኩል። እስክርቢቶ አለ ስትለኝ ህይወት አለው እያልክ ነው? በድን ነው እኔ ያው የምናየው በድን ነው። እንግዲህ ህይወት አለው እያልክ ነው ወይ? አለ አልከኝ እኮ ህይወት አለው እያልከኝ ነው። ህይወት የለውም። እንዴት ታዲያ አለ አልከኝ? ህይወት የሌለው ነገር አለ አይባልም። በሬሳ እንዴት አለ አልከኝ? ሬሳውን ሬሳና እስክሪፕቶን አንዳርገውና ይሄን እንዴት አለ አልከኝ? ህይወት የሌለው ነው እንዴት አለ አልከኝ? መልስ። የሚታይ ፊዚካል ስለሆነ ነው። እሺ ሬሳ ፊዚካል ነው ወይስ አይደለም? ፊዚካል ነው። ስለዚህ አለ ማለት እንችላለን። ሬሳው አለ ነው እንጂ የምትለው ሰውየው አለ አትልም። አይደለ? በቃ እንደዚህ ማለት ነው እኮ። ከሁለት ደቂቃ በፊት ሬሳ አለ ይባላል ብለህ በቃ ገርሞ የሌለ ሬሳ አለ ይባላል። አሁን እንዴት ይባላል? አንተ እኮ ነው ይሄን ምሳሌ ያመጣው። እኔ ላንተ ስለዚህ ሬሳም አለ ያንተ ምሳሌ እኮ እንደሚባል አመንክ። እኔ ይቅርታ አድርግልኝና ፍሪደም፣ አሁን ምን ማድረግ አለብህ መሰለህ? አሁን ስንት ሰዓት ነው እናንተ ጋር ፍሪደም? አንድ ከተማ ውስጥ ነው ያለነው። ኦኬ ስለዚህ ማታ ስለሆነ ምናልባት አይ ዶንት ቲንክ ሶ በአንዳንድ ሰው ሌሊት በእንቅልፍ ልቡ ተነስቶ የማውራት የሚሄድ ምናምን ልምድ ሊኖር እንዴት ነው የምትረዳው? አንዴ ቆይ፣ አሁን እየመሰለኝ ያለው በእንቅልፍ ልብ ተነስተ እያወራን ነው የሚመስለኝ።
ዊዝን 2 ሚኒትስ የተናገርከውን ነገር እየረሳኸው ነው። ከራስ ጋር ዲቤት እያደረግክ ነው። ስለዚህ ምንድነው የሚሻለው? በቀን ትመጣና በዚህ ጉዳይ ብናወራ ምን ይመስላል? በቀን ይሻላል መሰለኝ። ዘፍጥረት ላይ ስላለው ላውራህ አላልከኝ? ዮሐዴ እኮ ላወራ ነበር ግን በዚህ አይነት አካሄድ ከባድ ነው። እሺ ጋዲ ቀጥል። እንትን አይ እኔ ሌላ አንድ ሀሳብ ማንሳት የምፈልገው ሀሳብ አለ። ግን አሁን እዚሁ ያነሳው ሀሳብ ላይ ኤግዚስት የማያደርግ ነገር ይሰቃያል ተብሎ ይነገርለታል እንዴ? ፍሪደም ኤግዛክትሊ እሱን ነው ያልኩህ። የሞተ ነገር እንዴት ይሰቃያል? ሁለተኛ ሞት አይ ከዛ በፊት መጀመሪያ ላይ ስላለው ስማኝ፣ መጀመሪያ ላይ ስላለው ራእይ 20 ቁጥር 10 ላይ ወደ እሳት ባህር ወደዛ ዲን ተጣሉ፣ ስቃያቸውም ከዘላለም እስከ ዘላለም ነው፣ እረፍት የላቸውም ይላል። እነዚህ እረፍት የላቸውም የተባሉት ኤግዚስት የሚያደርጉ ናቸው? ኤግዚስት የማያደርጉ አካላት ናቸው? አዎ እኮ አልተሟላም ያልኩ እኮ እሱ ጋር ቆመን ቁጥር 10 ላይ ያለው ነው መተርጎም አንችልም ያልኩ ለዛ ነው እኮ ፍሪደም መጨረሻ ላይ አውጥቷቸው ጋዲስ ከመውጣታቸው በፊት አዳምጥ፣ ክሊር ላደርግልህ እኮ ሲኦልና ሞት ከዘላለም እስከ ዘላለም እንድትመልስ እኮ ነው። አዳምጥ ያልኩህ እሱ ነው። ይኸው መጀመሪያ ላይ ወደ እሳት ባህር ዲን ተጣሉ ይላል አይደለ? በተጣሉበት ሰዓት በዛ ሰዓት ላይ ኤግዚስት የሚያደርጉ አካላት ናቸው ወይስ ኤግዚስት የማያደርጉ አካላት ናቸው? በተጣሉበት ሰዓት ላይ ኤግዚስት አያደርጉም። ስለዚህ ኤግዚስት የማያደርጉ አካላትን ነው መጽሐፍ ቅዱስ ከዘላለም እስከ ዘላለም ይሰቃያሉ፣ ቀንና ሌሊት እረፍት የላቸውም እያለ ያለው። አዎ ሪዘን አለኝ እኮ እኔ እኮ ላስረዳ ያልኩት እሱ። በቃ እዚህ ላይ እንትን ካልክ እሺ ወደ ሌላ ሐሳብ እንሂድ። በቃ ታች ያለው ሰው ራሱ እንግዲህ ያመዛዛ ኤግዚስተንስ የሌለው አካል ቀንና ሌሊት ይሰቃያል ተብሎ እየተነገረለት ነው። ግን ኮንክሉዥን ልንገርህ ለመሰለ ዩኒታሪያን ብለህ ይሰቃያሉ ያሉ በቃ ቆይ ተው በቃ አሁን እዚህ ላይ ይጨርስና ማለት ነው ዩኒታሪያን ነኝ ብለኸኛል አይደል? አዎ ጋይስ እንግዲህ ታች ያላችሁ ሰዎች ዩኒታሪያን ማለት ምን ማለት ነው? የክርስቶስ ኢየሱስ ህልውናው የጀመረው ከድንግል ማርያም ሲወለድ ነው ብለው የሚያምኑ ናቸው አይደል? አልተሳሳትኩም ነው አይደል? ልክ ነው። አንድ ጥቅስ ልስጥና ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ መጥምቁ ዮሐንስ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው ይላል አይደል? ከኔ በፊት ነበረ ብሎ ዮሐንስ ስለ ጌታችን ኢየሱስ ሲናገር ምን ማለት ነው? ከኔ በፊት የነበረ ነው ሲል ከኔ በፊት የነበረ ነው ሲል በእግዚአብሔር ህልውናና ዓላማ ውስጥ የነበረ ዕውቀትና ሐሳብ ውስጥ የነበረ መሆኑን ለማሳየት። ዮሐንስ አልነበረም በእግዚአብሔር ህልውናና ዕውቀት ውስጥ? በአብርሃም ጊዜ ነው ዮሐንስ ይመጣል ተብሎ አልተተነበየም። እሱ የተነበየው ለጌታ መንገድ አቅኑ የሚል ሰው ይመጣል ተብሎ በነቢያቱ ነው የተተነበየው። አይ እግዚአብሔር አያውቅም ለአብርሃም ተስፋ ቆይ አንዴ ስማኝ። በእግዚአብሔር ህልውና ስላልከኝ በእግዚአብሔር ህልውና ውስጥ ኦር በእግዚአብሔር ኖሌጅ ኦር ዕውቀት ውስጥ መጥምቆ ዮሐንስ እንደሚመጣ አይታወቅም ነበር? እግዚአብሔር እኛንም ያቀናል። ስለዚህ ታዲያ እንዴት ከኔ በፊት ነበረ ይላል? በህልውና ደረጃ በሁሉና ደረጃ ከኔ ነበረ ሳይሆን በእግዚአብሔር ሐሳብና ዕውቀት ውስጥ በአብርሃም ለመጀመሪያ በተቀበለው የተስፋ ቃል ውስጥ ነበርና አይልም እኮ እንደዛ ክፍሉ የሚለው ከኔ በፊት አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ነው የሚለው። አሁን ከኔ በፊት ነበርና ሲል በእግዚአብሔር ሐሳብና ዕውቀት ውስጥ ከሆነ በእግዚአብሔር ሐሳብና ዕውቀት ውስጥ መቀዳደም አለ ወይ? ሁላችን በእግዚአብሔር ሐሳብና ዕውቀት ውስጥ የለንም ወይ? እኔ ጥያቄ እኮ በተስፋው ነው። ለምሳሌ አብርሃም የተሰጠው የተስፋ ቃል ስለ ክርስቶስ ነው አይደል? አዎ እኮ በእግዚአብሔር ዓላማና ዕውቀት ውስጥ ኢየሱስ ክርስቶስ ነበረ ከመጀመሪያውም ማለት ነው። ዮሐንስ እንዳልነበረ ምንድነው? ዮሐንስ ደግሞ ከኔ በፊት ነበረ ሲል እግዚአብሔር ያዘጋጀው ነው ዮሐንስ እንዳልነበረ ምንድነው ማስረጃ? በኤግዚስተንስ ደረጃ ነበረ ለማለት አይደለም። ዮሐንስ በእግዚአብሔር ህልውናና ዕውቀት ውስጥ እንዳልነበረ ከመጀመሪያ ጀምሮ ምንድነው ማስረጃ? አይ ለሰዎች በተሰጠው የተስፋ ቃል ደረጃ ነው። ሰዎች ይደረሳቸው ለሰዎችም የተስፋ ቃል ሲሰጥ በዛ ጊዜ ዮሐንስ በእግዚአብሔር ህልውናና ሐሳብ ውስጥ እንዳልነበረ ምንድነው ማስረጃ? እኮ አልኩ እኮ ለአብርሃም ተነገረ። ዮሐንስ ግን የተነገረው ዮሐንስ ላለመኖሩ ነው ያልኩ ወዳጄ። እሺ በትንቢት ደረጃ እናስቀዳድማቸው። እሺ በትንቢት አይልም ባይዘው ቃሉ አይልም። እኔ ፈቅጄልህ ነው አይልም እንጂ ቆይ አይልም። ዮሐንስ እኔ ፈቅጄልህ ነው እንጂ ዮሐንስ ከኔ በፊት ነበርና የሚለውን እንደፈለክ እንድትፈታ ፈቀድኩልህና በህልውና ደረጃ ነው በሚለው በትንቢት ደረጃ ነው በሚለው በምንም ደረጃ ብለው
የተስፋ ቃሉ ራሱ ለአብርሃም በሚሰጥበት ሰዓት ላይ ዮሐንስ በዛ ጊዜ በእግዚአብሔር ሐሳብ ውስጥ ይኑር አይኑር በምን አወቅ ነው የኔ ጥያቄ። የእሱ እኮ ተጽፏል እኮ የጌታን መንገድ አቅኑ የሚል በበረሃ እየሰበከ የሚዞር ስለዚህ ነበረ ሰው ማለት እንደሚመጣ ግን በማን ነው የተነገረው? ከአብርሃም አይ በኋላ ባሉት ነቢያቶች ማለት ነው። ታዲያ እንዴ እግዚአብሔር ያኔን ያወቀው ማለት ነው በተነገረበት ሰዓት? ይሄ ክርስቶስ በአብርሃም ዘንድ ነው አይደል ተስፋ የተገባው? ስለ ተስፋ ቃል ከሆነ በዛ ሰዓት ዮሐንስ ስለ ዮሐንስ አብርሃም አውቋል እንዴ? አሁን ኦኬ። ስለዚህ አሁን ደግሞ ትርጉሙን ቀየር ነውና ከኔ በፊት ነበርና ሲል ተስፋ ቃል በመገባት ነው ከኔ በፊት ነበር እያለ ያለው ነው የምትልኝ ዮሐንስ? አይ በሱ እንኳን ብታየው አይ እንደዛ ነው ይቀዳደማሉ ነው የምልህ። በሱ እንኳን ብታየው በተስፋ ቃል ደረጃ በትንቢት ደረጃ አብርሃም የተነገረውና እኔ አሁን ስለ ዮሐንስ የተነገረው በመምጣት ደረጃስ ማን ነው መኩ? አይ ይሄን ስናፈታት ከየት ነው ያመጣው ግን ፍሪደም እኮ ስናፈታት ይሄን ስናፈታት እንግዲህ ያው ዩኒታሪያን ቪው ነኝ ብያለሁ። እሱ ነው። አይ ስናፈታቱን ከየት ነው ያመጣው? ችግር የለም። ቆይ ችግር የለም። ዩኒታሪያኖችንም ብትጠይቃቸው ይሄንን ተመሳሳይ ነገር ነው የሚነግረው። ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ ማለት ነው የሚታዩትና የማይታዩት ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል አይደል? አዎ። በማን የተፈጠሩት? አዎ ይሄ የሚመጣውን የእግዚአብሔርን መንግስት ለእርሱ መሰጠቱን በሱ ተፈጥሯል ሲል ከፈለክ ዕብራውያን 1 ላይ አይ ለእርሱ አይደለም በእርሱ ማን ነው? በእርሱ የተባለው ማን ነው? እንኳን እሱ ዕብራውያን 1 ላይ በእርሱ ነው የፈጠረው ዓለማትን በእርሱ ፈጠረ ይላል። ዕብራውያን ምዕራፍ 1 ላይ ተውና ቆላሲስ ምዕራፍ 1 ላይ ሁሉ በእርሱ ተፈጥሯል የተባሉት እዚህ ጋር በእርሱ የተባለው እርሱ ማን ነው እኮ? እርሱ ማለት ክርስቶስ ነው። ክርስቶስ በእርሱ ተፈጥሯል። ስለዚህ ሁሉ ነገር በክርስቶስ ነው የተፈጠረው አይደለም። የሚመጣውን ዓለም ነው የሚልህ። ከፈለክ ዕብራውያን 1 ላይ ያለውን እዚህ ክፍል ላይ ለምሳሌ ግሪኩ ላይ አዮን ስለሚል ዘመናትን ነው የሚያሳየው። ቆላሲስ ምዕራፍ 1 ላይ ሆነ ዕብራውያንን ተው ዓለማትን በፈጠረበት ወደዛ ሳትሄድ ቆላሲስ ምዕራፍ 1 ላይ ቆመ የሚመጣው መንግስት ነው የሚለውን እስቲ ማስረጃ አስተን። እሺ ምን አለ? 13 እና 14 ምን አለ? እርሱ ከጨለማ ስልጣን አዳነን፣ ቤዛነቱ እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ወደ ልጁ ፍቅር መንግስት አፈለሰን ይላል። እሺ ያ መንግስትን ነው እርሱም አለ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት እርሱም የሚለው ማን ነው? የማይታይ አምላክ ምሳሌ ነው ያለው መንግስቱ ነው ወይስ ልጁን ነው? ወደ ልጁ ፍቅር መንግስት አፈለሰን ይላል። ከዛ እርሱም የዛ ልጅ መንግስትን ነው የሚገልጽልህ። ስለዚህ ያ ልጅ የተባለው ሁሉንም ፈጥሯል። ያው ላብራራለህ እኮ ነው እንዴት እንደሆነ ሁሉንም ፈጥሯል አልፈጠረም። እዚህ ክፍል ላይ ቆማ አውራኝ ነው ያልኩት። የሚፈጠር ቁሳዊ ዓለም አይደለም እያለ ያለው። እሺ ምን ይላል? የሚታዩትና የማይታዩ ዙፋናትን ቢሆኑ እሺ ይሄ ስልጣኖችን ነው የሚያመል ወይም ጌትነት ወይም አለቅነት ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል ያለ ምኖችን ነው? አለቅነት፣ ስልጣናት፣ ዙፋናት ይሄ የተሰጠውን ስልጣናት በሙሉ ስለሁሉ በእርሱ ተፈጥሯል። በምድር ያሉት ያለ ያለው በእርሱ ለእርሱም ይልሃል እኮ በእርሱና ለእርሱ ተፈጥሯል ነው የሚልህ እንጂ እኔ እንደዚህ አይነት የመጽሐፍ ቅዱስ እኔ በቃ እሺ ጋይስ እስቲ በቃ ቀጥሉ እንግዲህ። አሁን እንደገና የማንሰማው ነገር የለም። ብዙ ነገር ማንሳት ይቻላል። ባይዘው ሰዓት ስለሄደ በሚለው ነው እንጂ ለሊት 7 ሰዓትም ስለሆነ እንጂ ይሄ ዩኒታሪያን ቪውስ እንዳልኳችሁ ያው ወንድሜ ይቅርታ፣ ያው እንደዚህ አይነት ትምህርት ይዘህ እንኳን መጽሐፍ ቅዱስ እንትን ማለት ከባድ ነው። ግን ዘመናዊ ሙስሊሞች ናቸው ዩኒታሪያንስ ማለት ዘመናዊ ሙስሊሞች ባይዘው ዘመናዊ ሙስሊሞች ናቸው። ብዙ ሐሳብ ማንሳት ይቻላል። እውነት ለማውራት የክርስቶስ ኢየሱስ ህልውናው ከቀድሞ ዓለም ጀምሮ ክርስቶስ ኢየሱስ ኤግዚስተንስ እንደነበር ብዙ ነገሮች ማንሳት ይቻላል። ብዙ ነገሮች እውነት እናውራ ከተባለ ግን መጽሐፍ ቅዱሱ ራሱ እንዴት አንድ ጥቅስ አንስተን መጽሐፍ ቅዱሱ ላይ ራሱ እንዴት እንደሚፈታ እንዴት ይቅርታ አድርግልኝና ለቃላት አጠቃቀሚ እንደው እንዴት እንደሚያቦኩት ተመልከቱ። መጽሐፍ ቅዱሱ ስለሚመጣው መንግስት ነው ይለናል ወንድማችን። በሰማይ ነው በሚያልኩ ያለህ እኮ ነው ምንም የተፈጠረ ነገር የለም እኮ ሰማይ ያላለህም እዚህ ጋር እንዴ። አሁንም ደግሞ እንትን እያልክ ነው እንዴ ወዳጅ? አይ ያነበብኩት ላይ ፍቺው ምንም ግልጽ ነው።
ዮሐንስ ወንጌል አሁን እኮ ወዳጅ አሁንም ደግሞ ድጋሚ ሌላ ቦታ ይዤ ሄጄ እሺ ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ነው የተባለው ስለማን ነው እየተወራ ያለው? አንድ ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በዛ በእግዚአብሔር ቃል ነው ይሁን እያለ ሁሉም ነገር ሰማይና ምድርም በሱ ቃል ጸንተዋል። እሱ የማይካድ ነገር ነው። ከሆነም አንዳች እንኳን ያለ እርሱ አልሆነም ይላል። እርሱ የተባለው ማን ነው እዚህ ጋር? ያ በእግዚአብሔር ቃል ሁሉም ነገር እንደተፈጠረ እንደሆነ ለማሳየት ነው። ኦኬ እሺ ቁጥር 1 ላይ እንምጣ ጋይስ፣ በደንብ ስሙ። ቃል እያልክ ቃል ስትለኝ ንግግሩ ነው እያልከኝ ያለኸው? አዎ በጣም ጥሩ። እሺ በመጀመሪያ ቃል ነበር ይላል። በመጀመሪያ ቃል ነበረ ሲል ንግግር ነበረ እያለን ነው? ስለ እግዚአብሔር ቃል ነው የሚያወራው። እንግዲህ በመጀመሪያ ቃል ነበረ ሲል በመጀመሪያ ንግግር ነበረ እያለን ነው? ስለዛ ቃል እየተናገረ ስለ እግዚአብሔር ቃል እንደ ፐርሰን አድርጎ ስለ እግዚአብሔር ቃል እየተናገረ ነው። እንደ ፐርሰን አድርጎ። እሺ አይ ግልጽ አድርግልኝ። በመጀመሪያ ቃል ነበረ ሲል በመጀመሪያ ንግግር ነበረ እያለን ነው? ፐርሰኑ ሳይኖር ቃሉ ብቻውን ሊኖር አይችልም። ከፐርሰኑ ጋር ነው የሚኖረው። ይገልጽላል እኮ አንድ ሐረግ ይዘን እኮ እንዴት እናብራራዋለን? ፐርሰኑ ስትል የትኛው ፐርሰን ነው እያልከኝ ያለው? ቆይ እግዚአብሔር። ኦኬ ስለዚህ በመጀመሪያ ቃል ነበረ የሚለው በመጀመሪያ ንግግር ነበረ። እሺ ንግግር በእግዚአብሔር ዘንድ ነበረ ብለን መናገር እንችላለን? እሺ ማለት ይችላል። ቃልም ብትለው ፍቺው ተመሳሳይ ነው አይደል? ቃል የሚነገር ንግርት ነው አይደል? ንግግሩ እግዚአብሔር ነው ያብራራዋል። ቃልም ንግግሩ እግዚአብሔር ነው። ተመልስልኝ። ኧረ ጌታ ሆይ ከእግዚአብሔር የሚወጣ ቃልም እግዚአብሔር ነበረ ይላል መጽሐፍ ቅዱስ። ስለዚህ ንግግሩ እግዚአብሔር ነበረ። ከእግዚአብሔር የሚወጣ ቃል ነው። ፐርሰን ልትለው አትችልም። ብቻውን ቃሉ ንግግሩ እግዚአብሔር ነው ወይስ አይደለም? ቃልህ ብዬ አላወራም። ንግግሩ እግዚአብሔር ነው ወይስ አይደለም? የእግዚአብሔር ቃል ነው እንጂ የእሱ የሆነ ነው እንጂ መጽሐፍ ቅዱስ ቃልም እግዚአብሔር ነበር እያለ ያለው። አዎ ያ ቃል ከእግዚአብሔር ውጪ ህልውና እንደሌለው ነው ሊያሳይ የፈለገው። ኧረ በቃ ቀጥሉ። ኧረ ስናፈታት ጌታ ኢየሱስ ክርስቶስ። አንዴ የመጨረሻ የሆነ ጥያቄ ልጠይቀው። እንደዚህ አይነት እንደሌላ ያንተን አንተ እንደመጣልህ ዝም ብለህ አታውራ። ፍሪደም መጽሐፍ ቅዱስ ነው የሚወራው። እባክህ ዝም ብለህ እንደመጣልህ አታውራ። ቅድም ቆላሲስ ላይ ያነሳውን አንድ ጥያቄ ልጠይቀውና ምናልባት ኢዮባ አሁን የተነሳ ሐሳብ ላይ ትሄድበታለህ። የሚታዩትና የማይታዩትን በእርሱ ተፈጥረዋል ብሎ ኃይላ ስልጣናት መናብርትም እያለ ይናገራል አይደለ? እነዚህ ኃይላ ስልጣናት መናብርት የሚባሉት ምንድን ናቸው? ከእግዚአብሔር የተሰጠው የስልጣን ዙፋና ሲል አለቀ። ሹመቶቹን ማለት ነው። በሰማይም ይሁን በምድር ያለው እያወራለ። አዎ ስለዚህ በሰማይና በምድር ያለው ሹመት ሁሉ በክርስቶስ ተፈጥሯል ማለት ነው። በክርስቶስ ተፈጥሯል ማለት ጀማሪው እሱ ነው ለማለት ነው። ጀማሪው ምክንያቱም ማለት እርሱ ምን ይላል መሰለ፣ እርሱ ከሁሉም በፊት ነውና ሁሉም በእርሱ ተፈጥሯል። በእርሱ ተፈጥሯል የሚለው በእርሱ ተፈጥሯል ሁሉም አይደል? በሰማይም በምድርም ያለው ሁሉ በእርሱ ለእርሱ ተፈጥሯል ነው የሚለው። በእርሱ ተፈጥሯል ሲል እያንዳንዱ ስልጣን፣ ኃይል፣ መንበር ሁሉ በሰማይም በምድርም ያለው በክርስቶስ ነው የተፈጠረው ማለት ነው። እያንዳንዱ ስልጣን አዎ ባለቤቱ የእርሱ ለመሆኑ ነው እየነገረ ያለው። ምክንያቱም የክርስቶስ ነው ባለቤትነቱ። የሁሉም ስልጣን ባለቤት ክርስቶስ ነው። በሰማይም በምድርም ስልጣን ተሰጥቶኛል ሲል ያልተሰጠው ስልጣን የለም። የእሱ ፈጣሪ ቆሮንቶስ 15 ላይ ፈጣሪ ቆይ ተሰጥቶኛልን? አንዴ ቆይ ፈጣሪው ራሱ ክርስቶስ ነው ወይ ነው ጥያቄ። ባለቤትነት ለማሳየት ነው። በእርሱ ተፈጥረዋል። ባለቤትነት እኮ የክርስቶስ መሆኑ ማለት ነው። ሌላ ትርጉም የለውም ወዳጅ። ባለቤትነት ማለት የእሱ መሆኑን ለማጠየቅ ለማሳየት ነው እያልከኝ ነው። ስለዚህ የክርስቶስ ነው ሁሉም ስልጣን፣ በሰማይም በምድርም ያለ ስልጣን ሁሉ የክርስቶስ ነው። አዎ ግን ስለዚህ የማይገዛለት አንድ ሰው አለ። የመላእክት ስልጣናቸው ሁሉ የክርስቶስ ስልጣን ነው ማለት ክርስቶስ ነው የፈጠረው። የሁሉ የበላይ ነው እንጂ ሁሉም እንዲገዛለት ካስገዛለት በቀር ለሁሉም አይደለም። ፈጣሪ ምን ማለት ነው እንዴ? ባለቤትነቱን ነው የሚለው ላይ ተስማምታን አይደል? ፈጣሪ ምን ማለት ነው? ፈጣሪ ነው ክርስቶስ። የስልጣናት፣ የኃይላት፣ የመናብርት፣ የዙፋናት ሁሉ
ፈጣሪው ነው ወይስ አይደለም? ባለቤትነቱን ነው በእርሱ ተፈጥሯል ሲል ፈጣሪ ነው ስልጣን ወይስ እንደተሰጠው አይደለም? ተናግሯል። ፈጣሪ ነው ወይስ አይደለም? ፈጣሪ ሆኖ አይደለም፣ የሚፈጠር ነገር የለም። ያ በእርሱ ስልጣን ኦልሬዲ ተፈጥሯል። ተሰጠ ስለዚህ ነው። በእርሱ ተፈጥሯል የሚለው አለቅነት አትቀበሉም ማለት ነው? ይፈጠራል፣ አዎ አዎ አለቅነት ይፈጠራል። ያው አዎ ይፈጠራል። አዎ መጽሐፍ እሺ ቅዱስ ይላል። እሺ አሁን አንደኛ ቆሮንቶስ ቆይ 15 ላይ ቆይ ቆይ ሁሉን ቆይ ከእግሩ በታች ይፈጠራል ይላል። አትቀበለውም ወይ? አስገዝቷልና ቆይ መጀመሪያ አትቀበለውም? ፍጡር ነው ይላል። ባይ ዘ ወይ አለቅነት የሚለው ምን እንደሆነ እዛው ከቆላሲስ ነው መጥቼ ማሳየ ምን እየተባለ እንደሆነ ማለት ነው አሳያለሁ። እኮ እሺ ስልጣንስ ይፈጠራል? መጀመሪያ ግን አለቅነት፣ ስልጣናት፣ መናብርት እየተባለ ያለው በነገራችን ላይ ፎር ዩር ኢንፎርሜሽን የመላእክት ነገዶች ናቸው። የመላእክት ነገዶች ናቸው። ወይም ደግሞ መላእክቶች 7 ነገዶች አሏቸው። ወይም ደግሞ 7 አለቆች አሉ። ኦኬ ከመላእክት አለቆች አንዱ ይላል አይደለ ትንቢተ ዳንኤል። ስለዚህ 7 የመላእክት ነገዶች አሉ። እነዛ ነገዶች ናቸው ኃይላት፣ ስልጣናት፣ መናብርት፣ ዙፋናት እያለ የሚጠቅሳቸው የመላእክት ነገዶች ናቸው እንጂ የሆነ ንጉስ ምናምን ነገስታት ምናምን እንደዚህ አይነት ሀሳብ አይደለም በጭራሽ። ይኸው የሚታየውም የማይታየውም በእርሱ ተፈጥሯልና ብሎ ጀምሮ ነው። እሺ በእርሱ ተፈጥሯል ካለ በኋላ ከማይታዩት መካከል ምን ጠቀሰ? የመላእክት ነገዶች ማለት ነው ጠቀሰና በሰማይም ያለ በምድርም ያለ ሁሉ በእርሱ ለእርሱ ተፈጥረዋል ነው የሚለው። ምናልባት መኩ መክፈት ምችል ከሆነ ቆይ መክፈት ይችላል እንዴ? መጽሐፉ ሀሳቡ ከላይ ጀምሮ አለ። እኔ የኔ ያው እንትኑ ሃርድ ኮፒ ስለሆነ እንትን ትንሽ እንትን ስለሚል አንዴ ክፍሉን እንየው ግን። እሺ ክፍሉን እስከምታወጣ ግን ይሄ እነዚህ አለቅነት ምናምን የምትላቸው ነገሮች ኦልሬዲ ሁሉን ከእግሩ በታች አስገዝቶለታል ብሎ ለእግዚአብሔር ግን እሱ እንደሚገዛ ይናገራል። ስለዚህ አለቅነቱ መጀመሪያ መፍጠሩን የተፈጠረ ሳይሆን የተሰጠው ነው የሚለውን መጽሐፍ ቅዱስ ግልጽ ያስቀምጦታል። አሁን ቆሮንቶስ በቆላሲስ አይደለም የሚብራራው። እሺ መጀመሪያ ማቴዎስ ላይም እኮ ኢየሱስ ክርስቶስ ኧረ ቆይ መጀመሪያ ይሄን አውዱን ይዘህ ተሰጥቶኛል ዝም ብሏል ብለህ ኦልሬዲ። አውዱን ይዘህ መፈታት ሌላ ጥቅስ ጋር ትሄድ። እሺ መጀመሪያ አውድ ነው የሚፈታው እንጂ ያንተ መረዳት ከዛ ቀነጫጭበህ ሴንስ የማይሰጥ ነገር ለማምጣት አትሞክር። መጀመሪያ አውዱን ይዘህ ለመፍታት ሞክር። ኦኬ ምንድነው የሚለው? ያው እርሱ ትንሽ ጠጋ ማድረግ የምችል ከሆነ መቁ ከቁጥር 14 ጀምሮ እርሱ ከጨለማ ስልጣን አዳነን ይላል። ከምን ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መጀመሪያ ባይዘወይ ይሄንን ስልጣን ሊያስወግድ የሚችለው ብቸኛ የእግዚአብሔር ልጅ እርሱ ክርስቶስ መሆኑን የሚያሳይ ነው። እዛ ቆላሲስ ምዕራፍ 2 ከቁጥር 15 ስለምናየው ማለት ነው። ኦኬ ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው አለ። የማይታይ አምላክ ምሳሌ ነው ማለት ፎርም ነው። ልክ ፊልጵስዩስ መልእክት ምዕራፍ 2 ላይ እንደሚናገረው የእግዚአብሔር የማይታየው የአብ ምሳሌው የሚመስለው ማለት ነው። በመለኮቱ ማን ነው? እርሱ ልጁ ነው። ምክንያቱ ከላይ ከፍ ብሎ ምን ብሎ ነበር? በሰውነቱ የመለኮት ሙላት ሁሉ ተገልጦ ይኖራል ስለሚል ማለት ነው። ኦኬ ሙላቱ ተገልጦ ስለሚኖር ማለት ነው። ስለዚህ ምን አለ? የማይታይ አምላክ ምሳሌ ነው ካለ በኋላ የሚታዩትንና የማይታዩትም የሚታየው ሁሉ የማይታዩትም ሲል ፍጥረታት እየተባለ ነው አይደል? የማይታዩትንና የሚታዩትን ሲል ምን ማለት ነው? ፍሪደም ያላለም እኮ የሚታዩትና የማይታዩትም ዙፋናት ብሎ ይቀጥላል። ቆይ የሚታዩትና የማይታዩትም ሲል ምን ማለት ነው? ዙፋናት አለው እኮ ዝም ብሎ የሚታዩትና የማይታዩትም ብሎ ገለጻቸው። ቀጥሎ ዙፋናት ሊሆኑ እያለ ይገልጽልሃል። ቆይ የሚታይ ስልጣን አለ
ነው ስልጣን በምድር የሆነ በሰማይ የሆነ የሚታዩና የማይታዩ የሚለው በምድርና በሰማይ ያሉትን እኮ በምድርም በሰማይ ያሉትን ምን ፍጥረታት ነው። የማይታዩት የሚለው በሰማይ ያለውን ስልጣን ነው። ፍጥረት እኮ ለሰዎች እኮ ነው የተጻፈው። የማይታዩት ስልጣናት ዙፋናት የሚባሉት በሰማይ ስላሉት ነገሮች ነው እያወራ። ስለ ፍጥረት ነው ወይስ ስለ ስልጣን ነው እያወራ ያለው? ስለ ስልጣን ነው። ያው ተያያዥነት እኮ አለው የሚታዩትና የማይታዩት ዙፋናት። እሺ እንቀጥል። እሺ የሚታዩትና የማይታዩትም ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና እሺ በምድር እዚህ ጋር እንደውም ያብራራዋል። በሰማይና በምድር ያሉት ሁሉ ብሎ አንዴ ቆይ፣ ኧረ ተረጋጋ። ቆይ በሰማይና በምድር ያሉ ሁሉ አለ በእርሱ ተፈጥረዋልና ይላል። እሺ የሚታዩት ዙፋናት ያልካቸው እነማን ናቸው? ቆይ አንዴ ከሚታዩ ዙፋናት ያልካቸው አንዱ ንገረኝ። በምድር ነው። በምድር ባለው አለቅነቱ ለምሳሌ ምድርን መግዛት አንድ ለኛ የሚታየው ምድርን የሚገዛው ዲያብሎስ ነው። ምድርን መግዛት በክርስቶስ ነው የተፈጠረው። መፈጠር እኮ የሚለው ሐሳቡ በክርስቶስ ነው የተፈጠረው ወይስ አይደለም? ተፈጥሯል፣ በእርሱ ተፈጥሯል ነው የሚለው። በእርሱ ነው የተፈጠረው። ስልጣን እኮ አይፈጠርም። ስለዚህ ተፈጥሯልና ሲል ተሳስተዋል እያልክ ነው አይደለም? በእርሱ ተፈጥሯል ሲል በእርሱ ተፈጥሯል። ስለዚህ ተፈጥሯል ወይስ አልተፈጠረም እኮ የመጽሐፍ ቅዱስ ሐሳብ እዚህ ጋር ተሰጥቶታል ለማለት ነው። መጽሐፍ ቅዱሱ ሐዋርያ ቅዱስ ጳውሎስ ለመናገር የፈለገውን በጽሁፉን አስቀምጧል። ተፈጥሯል ብሎ ማለት ነው። አንተ ተፈጥሯል ሲል ተፈጥሯል ማለቱ አይደለም ተሳስቷል እያልክ ነው። ልታርመው እየሞከርክ ነው። አዎ እዚህ ጋር ለማለት የፈለገውን ኦኬ። ሐዋርያ ቅዱስ ጳውሎስን ለማረም እየሞከርክ ነው እንዴ? አንተም እኔም ለመረዳት እየሞከርን ነው። አንተ መረዳቱን ትተህ መጀመሪያ የተጻፈውን መቀበል እስኪቻል እኮ አንተ የተረዳበት መንገድ ተፈጥሯል ሲል ስለ ፍጥረት አይደለም ብለህ ትከራከራለህ። ሁሉም በእርሱ ተፈጥሯል እያለ ነው። ሁሉ በክርስቶስ ተፈጥሯል ወይስ አልተፈጠረም እኮ? ዙፋን አለቅነትም ተፈጥሯል ስትል የሆነ ዙፋን አለ። ዙፋኑ አሳያለሁ። አዎ ዙፋን የሚለው የማይታዩት በሰማይ ያሉ የመላእክት ነገድ እንኳን ቢሆኑ በክርስቶስ ነው የተፈጠሩት እያለ ነው። ከፍጥረት ሁሉ በፊት በኩር ነው ሲል ከፍጥረት ሁሉ ሲል ፍጥረታትን ሁሉ እየተናገረ ስለ ፍጥረት ሁሉ እየተናገረ ነው ወይስ አይደለም? ከሙታን በመነሳቱ ከፍጥረት ሁሉ በኩር ከፍጥረት ሁሉ ፍጥረታትን ሁሉ እየተናገረ ነው ወይስ አይደለም? የመጀመሪያው የእግዚአብሔር ልጅ ስለሆነ ከፍጥረት ሁሉ ሲል ምን ማለት ነው? አልጠየቁም። ከፍጥረት ሁሉ ሲል ፍጥረታትን ሁሉ የሚያጠቃልል ነው ወይስ አይደለም ነው? ፍጥረት ሲል ፍጥረታትን ነው የሚያጠቃልለው። ፍጥረት ሲባል ከምድርና ሰማይ መፈጠር ጀምሮ እስከ መጨረሻው ምጽአት ድረስ ያሉ ፍጥረታትን የሚያጠቃልል ነው ወይስ አይደለም? ነው። ጎበዝ አየህ፣ ስለ ፍጥረት እንደሆነ አሁን አመንክ ማለት ነው። ስለዚህ እነዚህ ሁሉ ፍጥረታት በክርስቶስ ተፈጥረዋል። አመንክ ትላለህ እንዴ? ተፈጥረዋልና ከፍጥረት ሁሉም ያው ከፍጥረት ስለሆነ አንዴ ስማ አሁን አንድ ወደ ኋላ ትመለስና ተፈጥሯል ፍጥረት ሲል አንዴ ከፍጥረት ሁሉ ሲል ፍጥረታትን ሁሉ የሚያጠቃልል ነው ብለሃል። በጣም አሪፍ። ስለዚህ በእርሱ ተፈጥረዋልና ሲል አይደለም አላልኩም። ምን ያልኩት ከፍጥረት ሁሉ በኩር ነው። በቃ አያችሁ፣ ከፍጥረት ሁሉ ሲል ፍጥረታት ከምድር መፈጠር እስከ አንዴ ስማ፣ በኩር በሚለው አይደለ? ስማ ተመልከቱ። ከፍጥረት ሁሉ በፊት በኩር ነው ሲል ፍጥረት ሁሉ ሲል ከምድር መመስረት እስከ ዓለም ፍጻሜ ድረስ ያሉ ፍጥረታት ነው ተብሎ ሲጠየቅ ምን ነበር ያለ? አዎ አለ። በጣም ጥሩ። ስለዚህ ይሄን ካመንክ እንመለስና በእርሱ ተፈጥሯል የሚለው ግን አይ አላልኩም። እኔ ከሰዎች ነው ያልኩህ እኮ። ምን ሆነ ነው? ከፍጥረት ሁሉ ሲል ፍጥረታትን ከምድር መፈጠር ጀምሮ እስከ ምድር ፍጻሜ ያሉ ፍጥረታትን ሁሉ የሚያጠቃልል ነው ወይስ አይደለም? በኩር ነው ማለት የመጀመሪያ ልጅ ነው። ከፍጥረት ሁሉ የሚለው በኩር አልጠየቁም። ከፍጥረት ሁሉ ሲል ፍጥረት ሁሉ እየተባለ ያለው ከሰዎች ስፔሲፊክ ላድርግልህ። ሰዎች ከምድር
መፈጠር እስከ ምድር መጨረሻ ያለውን ፍጥረትን የሚያመለክት ነው ወይስ አይደለም? ከሰዎች ነው፣ ከእግዚአብሔር ልጆች በኩር። ስለዚህ በምድር ላይ ስላሉ ሰዎች ነው የሚናገረው ማለት ነው ወይስ በሰማይም በምድርም እያለ ያለው? በሰማይም በምድርም ብሎ እየተናገረ ነው አይደለ? ከፍጥረት ሁሉ በፊት በኩር ነው ሲል የመጀመሪያው እግዚአብሔር ልጅ ሆኖ የተገለጠው ስለሆነ ነው አለ። በሰማይና በምድር ስላሉ ነገሮች ነው እያወራ ያለው አይደል እንዴ? ክፉ ከፍጥረት ሲል ሰዎችን ነው አልኩ። በሰማይና በምድር እያለ ያለው ስለዚህ ሰዎች በሰማይ ያሉ ማለት ነው እንዴ? እሱ ስለ አለቅነት ነው ላይ እዛ ጋር ያወራል እንዴ? እሱ ተፈጥሯል። አጠቃላይ ሐሳቡ እኮ በሰማይም በምድርም ስላለ ስልጣንም ኃይላትም ዙፋናትም መናብርትም ስለ እነርሱ በሰማይም በምድርም ያሉ ሁሉ በእርሱ ተፈጥረዋልና ካለ በኋላ እርሱ ከፍጥረት ሁሉ በኩር ነውና ስለሚል ከፍጥረት ሁሉ ሲል በሰማይም በምድርም ካሉ ፍጥረታት ሁሉ ማለት ነው ወይስ አይደለም? እያለ ያለው እነዚህ ሁሉ ስልጣናት የተሰጡት ከፍጥረት ሁሉ ሲል ከፍጥረት ሁሉ ስለሆነ ነው፣ ከሌሉ ከሁሉም የመጀመሪያው ስለሆነ ነው ሲል ከሙት በመነሳት የእግዚአብሔር ልጅ ሆኖ በኃይል ስለተገለጠ ማለት ነው። ከፍጥረት ሁሉ ሲል ፍጥረት እያለ ያለው በሰማይም በምድርም ካሉ ፍጥረታት አይደለም ነው? ያው 18 ቁጥር ላይ እኮ መጀመሪያ አንተ የተጠየቀውን መልስ። ለመጨረሻ ጊዜ ነው የምጠይቅ። ከፍጥረት ሁሉ ሲል በምድርም በሰማይም ካሉ ፍጥረታት ሁሉ ነው ወይስ አይደለም ነው ጥያቄ። ከሰዎች ነው፣ ከሙታን በኩር ነው። ስለዚህ ከፍጥረት ሁሉ ሲል 18 ላይ አንበብ በሰማይም በምድርም ስላሉ አይደለም ማለት። በሰማይም በምድርም ያሉ ሁሉ በእርሱ ተፈጥረዋልና ሲል ምን ማለት ነው? አዎ ከሙታን በኩር ስለሆነ በእግዚአብሔር ቀኝ ስለተቀመጠ እነዚህ በሰማይም ያሉት በምድርም ያሉት በበኩርነቱ የመጀመሪያው እግዚአብሔር ልጅ ስለሆነ ወራሽ ሆኗል ከኛ ቀድሞ። ከዛኛም ደግሞ ወራሾች እንሆናለን፣ ተከትለን ወራሾች እንሆናለን። ቆይ አለቀ። ወራሽ ስለሆነ በእርሱ ተፈጥሯል ተብሏል ብሎ ይፈታል ወይም ደግሞ እንደዛ የሚለውን ክፍል አሳይ። ወራሽ ስለሆነ እዚህ ክፍል ላይ አውዱን ትይዝና ወራሽ ስለሆነ በሰማይም በምድርም ያሉ ሁሉም በእርሱ ተፈጥረዋል የተባለው ከዛ አንጻር ነው የሚለው። ስንተኛው ቁጥር ስንት ነው? 18 ላይ እኮ በደንብ ከሙታን ምን ይላል መሰለ? እርሱም ያካሉ ማለት ወራሽ ስለሆነ ሁሉም በእርሱ ተፈጥሯል ሲባል ወራሽ ስለሆነ ነው ብለኛል። አይ ጥቅስ ነው የጠየቀው 18 ብለናል። እዚሁ 18 ላይ ምን ይላል መሰለ? እርሱም ያካሉ እኮ እኔ እያነበብኩ ማብራራት አልችልም። አታብራራም። ያንተ ማብራሪያ አንተ ማን ነው መጽሐፍ ቅዱስ አብራሪ ያደረገ? መጽሐፍ ቅዱስ እኮ መጀመሪያ አማርኛውን ራሱ አልቀበልም ያልክ ጀግና፣ ያንተ ማብራሪያ እንዴት ነው የምንቀበለው? አሁን መጀመሪያ ቃሉ የሚለውን ምክንያቱ እሱ ወራሽ ስለሆነ ነው። ኦኬ ፈጥሯል የተባለው የሚለውን ቁጥር 18 ብለናል። መኩ አንብብልን። ፈጥሯል የተባለው ማለት ፈጥሯል ማለት ወርሱ ማለት ፈጥሯል ማለት ወርሷል የምትለው ከራስ አፍልቀ ነው። በነገራችን ለመጽሐፍ ቅዱስ እያለ አይደለም እንደዚህ አይነት ፈጥሯል ብሎ እንደዚህ ትርጉም የሚሰጥም አንድም ቦታ የሰጠንበት የለም መጽሐፍ ቅዱስ ውስጥ። ፈጥሯል ብሎ ፈጣሪ ነው ተብሎ ወርሷል ወይም ደግሞ ተሰጠው የሚለው አይነት ነገር የለም። ይሄ የራሱ ትርጉም ነው። ፍሪደም ይቅርታ አድርግልኝና ለማንኛውም እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እርሱም የአካሉ ቃል በቃል ከላይ ደግሞ በነገራችን ላይ በእንግሊዝኛውም ከመጣ ነው ቃል በቃል ነው ቀድሞ ፎር ባይ ሂም ዌር ኦል ቲንግስ ክሪኤትድ ብሎ ነው በቃ መጀመሪያ ላይ ኮማ የሚያደርገው ኦል ቲንግስ አር ክሪኤትድ ባይ ሁም ባይ ሂም በቃ ሁሉ ነገር ተፈጥሯል። እሺ ዛት አር ኢን ሄቨን ኮማ ጨረሰ። ደን ኤንድ ብሎ ይጀምራል። ዛት አር ኢን ኤርዝ ዛት አር ቪዚብል ዛት አር ኢንቪዚብል ሲጀምር ብቻ ለብቻ ከፋፍሎ ነው እንግሊዝኛው ያስቀመጠ። አንተ ግን ይሄኛው አይ የሚታዩትም የማይታዩትም ብላ የዘረዘርኩ አማርኛው ነው ወስደ ነው። እኔ በጣም አንዳንዴ እውነት ለመናገር ማለት በዚህ ልክ እንደዚህ ተተረጎመም የለም እንትንም ውስጥም የለም እና ለማንኛውም አሁን የቱ ጋ ነው ወራሽ? ከሁሉ በፊት ነው ወራሽ ስለሆነ ነው ፈጥሯል የተባለው የሚለው የቱ ጋ ነው? እሺ ልመልስ። እርሱም ያካሉ ማለትም የቤተክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ሲለው እኔ አሁን እዛ ጋር ያልኩ ወራሽ አሁን አዳምጠኛ። እሺ
አላዳምጥም። ጥቅሱ አንብበው ወራሽ ስለሆነ የሚለው የታለ? ካላዳመጥከኝ እንዴት ነው የምሰማኝ? እኮ የአንተ አርቲቡር ቲዮሪ ሰማም ወዳጄ፣ ስማኝ። የአንተ አርቲቡር ቲዮሪ ልንሰማ እዚህ ቁጭ አላልም። ጥቅስ ነው የተጠየቀው። ጥቅሱ አሁን መጀመሪያ እንዴት መሰለኝ? ቆይ አንዴ ወራሽ የሚለው አንብበሃል? አሳየን፣ ክፈት እስቲ ወራሽ የሚለውን አንዴ ትልቁ ላይ እናርግ። ምናልባት እኛ አልሰማንም፣ ስታነብ አልሰማንም። እሺ ዕብራውያን 1 ላይ መሄድ ነው። ወራሽ ካልክ ዕብራውያን 1 ላይ እንሄዳለን። ያው በቃ ወራሽ ደግሞ ዕብራውያን 1 ላይ እንሄዳለን። እሺ አሁን ሚዩት አድርገው። ክፍሉ ቃል በቃል ተፈጥረዋል የሚለውን አልቀበልም ብሎ ወዳጄ ምን እያደረገ ነው? ወራሽ የሚል ደግሞ ዕብራውያን ላይ ሄጄ ቢገጥም ባይገጥም ላገጣጥም ማለት ከዛ ወራሽ የምትል ቃል ፈልጎ ስሙ በደንብ በጣም እኮ የሚገርም ወራሽ ባደረገው የሌለ እንደ እኔ አንዴ ስማ። ኦኬ መጽሐፍ ቅዱስን እንደፈለጋችሁ አብኩታችሁ ሰይጣን ራሱ ይቀናባችኋል። እውነት ለምናገር ሰይጣን እንኳን ሲጠቅስ ጥቅስ አዛንፎ አይደለም የሚጠቅሰው። ክርስቶስን ፈትኖታል እኮ በመጥቀስ መጽሐፍ ቅዱስን ጠቅሶ ክርስቶስን ፈትኖታል። ሲጠቅስ ግን ኦኬ ኮቴሽኑ ራሱ አቢዝ በማድረግ አይደለም። በቃ መላእክቱ ስላንተ ያዝልሃል ብሎ ተናግሯልና እንዳትደናቀፍ። በቃ እንዴ ጥቅሱን ጠቅሶ ማለት የእናንተ ከሰይጣን የሚከፋው ምንድን ነው? ጥቅሱን ራሱ የሆነ ሐሳብ መጨመር ብቻ ሳይሆን ቃልም ነው የምትጨምሩበት። በጣም የሚያስጠላ ቃል የሚለውን አውጥታችሁ የማይለውን አስገብታችሁ ነው የምትፈቱት። ሁሉ የሚታየውም የማይታየውም በእርሱ ተፈጥረዋል የሚለውን አውጥተ ወራሽ ስለሆነ ነው እንጂ ኦኬ ፈጥሯቸው አይደለም የሚል የክህደት ቋንቋ አስገብተ ማስረጃ ጥቀስ ስትባል ማስረጃ ትተ እኔን ስሙኝ የኔ ወሬ ስሙ ቃሉን ተውት ብለ የምትናገር ደፋር ጀግና ነህ። ስለዚህ የአንተን ወሬ ቁጭ ብዬ አልሰማም። ሐዋርያ ቅዱስ ጳውሎስ የጻፈውን በቋንቋ ቋንቋው ተሳስቷል ካልክ ወደ ግሪኩ እንሄዳለን። ኦኬ አማርኛው ትክክል አይደለም ክሬትድ ዘም ወይም ደግሞ ባይሂም ተፈጥረዋል የሚለው ልክ አይደለም የሚለው ከሆነ ወደ እናት ቋንቋውን ተመልሰን እናያለን። አለበለዚያ የአንተ ስበ ያመጣውን ቃል እዚህ ከተን ልንጨቃጨቅ አንችልም። ማይ ብራዘር እሺ፣ የተጻፈውን ትተን ያልተጻፈ ያንተን ወሬ እንደ መከራከሪያ አድርገን ልንጨቃጨቅ የሰው ልብ ልናደርግ አይገባም። የምንመክርህ አንድ ነገር መጽሐፉን ተቀበል ነው በቃ። ማንም ይዳኛ ነሽ እንደዛ ከሆነ መጽሐፉ ነው። መጽሐፉ ተፈጥሯል ይላል። ተፈጥሯል ብለህ መቀበል እንጂ አንተ ቴዎሎጂ አይዳኝም ማለት ነው። ያንተ ኦኬ ቴዎሎጂ ትቀበላለህ። ማን ነው እንደዚህ ብሎ ይፈታል? እንደዚህማ በጣም አሪፍ። ያንተ ሊቃውንት የጻፉትን ማንም አይቀበልህም ማለት ያንተ። ማን ነው እንደዚህ ብሎ ይፈታል? ቆይ ማን ነው እንደዚህ ብሎ ይፈታል? አንድ አባት ችግሩ ምን መሰለህ ዮሐድ፣ ያንተው ቃል ማን ነው እንደዚህ ይፈታል? አሁን ችግሩን ትተህ ማን ነው ይፈታልን? ንገረኝ። አሁን እኔ ትክክል ነኝ ስትል ካንተ አፈታት አንፃር ብቻ ነው። ማን ነው ይፈታል እንደዛ ብሎ አትሰማም እንዴ? ያ ነው ችግሩ። አንተ መረዳት አቃተህ ነው። አሁን እኔ ጥግ ላይ ነኝ እያልክ ከሆነ ፍሪዳ አይደለም። ኧረ እባክህ ስማ፣ መጀመሪያ እስቲ ስማኝ የማወራው ነቀላችሁት። የሚነገረው እንዴት አይሰማም ሰው? በእኔ አፈታት አይደለም፣ የእኔ አፈታት አይደለም በጭራሽ። እኔ ቤተ ክርስቲያን አንድ መጀመሪያ የመጽሐፉ ትርጉም ወይም ደግሞ የመጽሐፉ ቃል በቃል ይደግፈኛል። ሁለተኛ በቤተ ክርስቲያን ታሪክ ውስጥ የማይካድና ተቀባይነት ያለው የየትኛውም አባት ማብራሪያ ኮሜንታሪ አመጣልሃለሁ። ይህንን ክፍል ፍጥረታት ሁሉ በክርስቶስ መፈጠራቸው የሚናገር ነው። ኃይላት፣ መናብር፣ ስልጣናት የሚለው ስለ ኦቶሪቲስ ምናምን ሳይሆን ስለ መላእክትም ጭምር እንደሆነ አክቹዋሊ ቆላሲስ ምዕራፍ 2 ላይ ሄደን ነው ባይዘዌ የምንመለከተው ቀጣዩ ቨርስ ማለት እሱ የአባቶች ማብራሪያ ይደግፈኛል። አሁን አንተን ዮሐዴ አሁን ምን መሰለህ፣ ይሄ ይቅርታ አድርግልኝና ፓፓ ምንም ይሄ ለመጻፍ የማይታመን ሰው ኢቨን ሁላ ትራንስሌሽኑን ሁላ አሁን መኩ ቅድም እንግሊዝኛውንም ሲያነባው ሰምተው ከሆነ ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ ያለው ሰው ኮምፕሊትሊ ሐሳቡን ራሱ ዳይቨርት አድርጎ ነው እየተረዳ ያለውና እንደው ዝም ብል እኛም በዚህ ሌሊት ከነዚህ አይነት ሰው ጋር ቁጭ ብሎ እንትን ማለቱ መጽሐፉ ግልጽ ነው።
መጽሐፉ ግልጽ ነው፣ ሐሳቡ ግልጽ ነው። ለመጽሐፉም ቃል ታማኝ አይደለም። ኢቨን ሁላ ቀደም የዋዴ እንኳን ቆላሲስ ላይ አይደለም ዮሐንስ ወንጌል ምዕራፍ 1 ላይ ራሱ ሄደን ስናወራ ንግግር ነው አለና ቃልም እግዚአብሔር ነበረ፣ ንግግር እግዚአብሔር ነበረ ብዬ ስጠይቀው አይ ንግግሩ ያለ እግዚአብሔር እንደሚኖር ለማሳየት ነው እያለ እያንዳንዱ ነገር ላይ ሰው የራሱን ሐሳብ የሚከት ከሆነ ከእንደዚህ አይነት ሰው ቁጭ ብሎ መዳረቁ እንደው ኢነርጂ ማባከን ነው በጣም። እና ሜቢ ኮሜንት ላይ አንዳንድ አይ መኮኔ አሁን ከዚህ ሰው ጋር እንቀጥል ከሆነ ምንም አይ ሜቢ ዮባ አንድ ጥያቄ ካለው ከጠየቀ ነው እንጂ እንትን ግን እሺ ዮባ የሚጠይቀው ከሆነ ይጠይቋል። ግን ታች ያላችሁ ሰዎች ጀለስ አሁን ሲያወራ የነበረው ጀለስ ፕሮቴስታንት አይደለም፣ ጴንጤም አይደለም። ዩኒታሪያን የሚባሉ ግሩፖች አሉ። ዩኒታሪያን የሚባል እምነት አለ። ኦኬ ምንድነው እምነታቸው? የክርስቶስ ኢየሱስ ህልውናው። ኦኬ ክርስቶስ ኢየሱስ ህልውናው የጀመረው ራሱ ከድንግል ማርያም ከተወለደበት ጊዜ ጀምሮ ነው እንጂ ከዛ በፊት አልነበረም ክርስቶስ ብለው የሚያምኑ ግሩፖች ናቸው። ዩኒታሪያን ነው የሚባሉት እና ጴንጤ ምናምን አይደሉም፣ ኦር ፕሮቴስታንት አይደሉም። ያው ሰዎችንም አንዳንዴ በስተት ባለማወቅ ምናምን ነገር ፕሮቴስታንት ኦር ጴንጤ እያሉ እንትን ማለት ልክ አይደለም እና እንደዛ ለማለት ያክል ነው። ዮባ ይቀጥል የምታነሳው ይቅርታ ዮባ፣ ወደ ጥያቄ ከማለፍ በፊት አንድ ይህችን ነገር ይሄ ኃይላትና ስልጣናት የሚለው ኖርማል ይሄ መንበር ምናምን ይሄ ማለት የምድርና የሰማይ ስልጣን እንዳልሆነ መጀመሪያ እሱን አጥርተን ሰው እንዲያልፍ። አሁን ይሄ ሰው አክቹአሊ መጽሐፍ ቅዱስም ማይቀበል ሰው ነው አክቹአሊ አሁን እንደተመለከት ነው ማለት ነው። ግን ይሄ ስልጣናት መናብርት ኃይላት ምናምን የሚለው ምንድን ነው የሚለው የሴንት ዲዮናሲስ ኦፍ ዘ አሪዮፓጋይት ማለት አክት 17 ሐዋርያት ሥራ ምዕራፍ 17 ላይ ያለው ዲዮናሲስ ሐዋርያ ቅዱስ ጳውሎስ ያስተማረው ዲዮናሲስ ታውቁታላችሁ። እሱ ስለ መላእክት ስልጣን በደንብ እንትን ብሎ አብራርቷል። ግን እዚህ ክፍል ላይ ሐዋርያ ቅዱስ ጳውሎስ ቆላሲስ መልእክቱ ምዕራፍ 2 ላይ ፕሪንሲፓሊቲስ እና ፓወርስ የሚለው የመላእክት ኃይልና ስልጣን ኦኬ እንደሆነ የምትረዱት እዛው ምዕራፍ 2 ከቁጥር 15 ላይ እንዲህ ይላል። ክርስቶስ having nailed it to the cross ይላል having disarmed principalities and powers ይላል። ኦኬ ኃይላትንና ስልጣናትን ዲስአርም አደረገ ወይም ደግሞ ከአርማቸው ከነበራቸው ስልጣን አትፈታቸው ማለት ነው። ይሄ ፕሪንሲፓሊቲስ ኤንድ አውቶሪቲስ የሚባለው ኃይላትና ስልጣናት የሚባለው ትልቁ የመላእክት ስልጣን መሆኑ የምታውቁት የአጥቢያ ኮከብ እንደነበረ ዲያብሎስ ታውቃላችሁ ሁላችሁ አይደል? ትንቢተ ሕዝቅኤል ምዕራፍ 28 እና ትንቢተ ኢሳያስም ላይ ያለው ማለት ነው። ኦኬ አንተ የአጥቢያ ኮከብ እኔ ከፍ ብዬ በዙፋኑ እቀመጣለሁ ብለህ በማሰብ ተጣልክ እያለ እንደሚናገረው ማለት ነው። ስለዚህ የእነርሱን የኃይላትና የስልጣናትን ምንድናቸው አርማቸውን ዲስአርም አደረገ ማለት መሳሪያቸውን አስጣላቸው በመስቀል ይላል። በመስቀል አስጣላቸው ይልና ቀጥሎ ምን ይላል? ዲስአርምድ ፕሪንሲፓልስ ኤንድ ፓወርስ ይልና he made a public spectacle of them triumphing over them in it ይላል። በመስቀልም ጠርቆ ከመንገድ አስወገዳቸው ይላል። ኦኬ ከመንገድ ጠርቆ አስወገዳቸው ሲል የዲያብሎስን ማለት ዲያብሎስን የዲያብሎስ ስልጣኑን ኃይሉ ምን አድርጎታል ማለት አስወግዶታል። እሱን ግን ምን ይላል? ፓወርስ ኤንድ ፕሪንሲፓሊቲስ በመስቀል አስወገደው። ስለዚህ አካላት እንደሆኑ ኦኬ ፍጥረታት እንደሆኑ ሐዋርያ ቅዱስ ጳውሎስ ራሱ ይገልጸዋል እዛ ክፍል ላይ ማለት። ስለዚህ እዛ ክፍል ላይ ኃይላትም ስልጣናትም መናብርትም ኦኬ በእርሱ ተፈጥረዋልና ሲል ኦኬ የመላእክት ነገዶች ማለት የሚታዩትም የማይታዩትም ሁሉ በእርሱ ተፈጥረዋል ሲል ስለምን እየተናገረ ነው? ኦፍ ኮርስ ስለ መላእክት ከማይታዩ መካከል መላእክት እንኳን ቢሆኑ እያንዳንዱ ነገዳቸውም ጭምር ቢሆን ምን እየተባለ ነው? በእርሱ ተፈጥረዋልና። እቺ ምዕራፍ 1 ላይ ያለችው መጽሐፈ ጦቢት በግልጽ ይናገራል። እችን ብቻ ሳይቼ ወደ ኢዮባ ጥያቄ ትሄዳላችሁ። ያው ምዕራፍ 1 ከቁጥር 16 thrones dominion principalities and powers are ranks of angels ነው። ያው ይታያችኋል።
are ranks of angels ማለት የመላእክት ነገዶቻቸው ናቸው። ኦኬ so Christ is not only the source ምንጫቸው ብቻ ሳይሆን of all things on earth and in heavens but also its goal ማለት እርሱ አስገኛቸው ብቻ ሳይሆን የተፈጠሩበትም ዓላማ ለእርሱ ጭምርም ነው። የተፈጠሩትም ለማን ነው? ለእርሱም ጭምር ነው። በእርሱ ለእርሱ ነው የተፈጠሩት የሚለው በሚገባ ይናገራል። ይሄንን መጽሐፈ ጦቢትም ማግኘት ትችላላችሁ ይላል። እሺ ቀጥሉ። ቃሎት ያሰማልን ፓፓ። እሺ ዮባ ይቀጥል። እሺ ቃሎት ያሰማልን። አንድ ደቂቃ ብቻ እንዲህ ውስጥ እንትን ስላለ አንድ ጥያቄ ብቻ ለመጠየቅ ነው። ዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክቱን መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። የሚያደርገው ማን ነው? ፍሪደም መላእክቱን ሚዩት ላይ ነህ። ፍሪደም ከፖዝም ተመልሰሃል። ፍሪደም እሺ ሰምተኛል? እየሰማሁ ነው። መላእክቱን መናፍስት አገልጋዮች የእሳት ነበልባል የሚያደርጋቸው ማን ነው? እሱ አምላክ ነው፣ እግዚአብሔር ነው። እግዚአብሔር ነው። እሺ ስለ ልጁ ግን ይላል። ስለማን ነው? ስለ ኢየሱስ ክርስቶስ ማለት ነው። የማን ልጅ ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ። እሺ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህም በትር የቅንነት በትር ነው ይላል። የማ የክርስቶስ ማለት ነው። የክርስቶስ። እሺ ጽድቅን ወደድክ፣ አመፅን ጠላህ። ስለዚህ እግዚአብሔር አምላክም ከጓደኞች ይልቅ በደስታ ዘይት ቀባ። እሺ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራዎች ናቸው ይላል። የማ እዚህ ጋር ምን አለ መሰለህ? ጽድቅንም ወደድክ አመፃንም ጠላ፣ ስለዚህ እግዚአብሔር ብሎ በደስታ ዘይት ቀባህ ይላል ካለ በኋላ ግን ደግሞ ብሎ ስለ አባቱ ነው የሚያወራው እንጂ ስለ እሱ አይደለም። ደግሞ የሚለው ስለ ሌላ አካል ነው። ምክንያቱም ይህን ኮት የተደረገው መዝሙር 8 ላይ ያለው ማለት ነው። መዝሙር 8 ላይ ሰማይም የእጆችህ ስራ ናቸው ያለው ማንን ነው ካልክ ዕብራውያን 2 ራሱ ይመልስልሃል። በእጆች ስራ ላይ ሾምከው ስለሚል ማለት ነው። አንድ ችግር የለም። አንድ እሺ የመጀመሪያው በአንድ አረፍተ ነገር ውስጥ ባዩ አካል ከላይ ማን ነው የሚለውን አንተው በራስ አንደበት እግዚአብሔር ነው ያለ ያለውም ስለ ክርስቶስ ነው ብለህ ጀመረ። መሀል ላይ ግን ስለ ክርስቶስ ነው ብለህ መሄድ አያዋጣህም ከእምነት አንጻር። ምክንያቱም ሰማዮች የእጆቹ ስራ እንደሆኑ ስለሚመሰክር መሀል ላይ ምን አደረግ? አይ ከዚህ በኋላ ያለው ለእግዚአብሔር የተነገረ ነው ለክርስቶስ የተነገረ አይደለም ለማለት ሞከርክ። ክፍሉ ራሱ ያስኬዳል አያስኬድህም? ክፍሉን እንየው። ለማንኛውም እሺ ደግሞ ከሚለው በኋላ ያለውን ነው ለክርስቶስ አይደለም ለእግዚአብሔር ነው የሚል እንትን ሰጠው ትርጉም የሰጠው። አያይዤ ላንብበው። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረግ፣ ሰማዮችም እጆችህ ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም ይላል ይላል። ማን ነው የሚለው? ይሄ ጸሐፊው ምን መሰለህ አሁን እንዴት የሚለው ማን ነው ጥያቄው? ይላል ብሎ በመጽሐፍ ኮት አድርጓል እኮ እሱ ከመዝሙር ላይ ያሉትን ነው የኮት እያደረገ። ከምን ላይ እሱ አልጠፋኝም እኮ ከምን ላይ ሳይሆን ይኸውልህ አስቀድሞ ስለ መላእክቱን መናፍስት አገልጋይ የሚያደርገው ማን ነው ብዬ ስጠይቅ እግዚአብሔር አልክ። ስለ ልጁ የተናገረው ማን ነው ስል እግዚአብሔር አልክ። መሀል ላይ ስለኔ ነው ሳይል ስለ ልጁ እየተናገረ ያለውን መልሰ አይ ስለ ልጁ መናገሩን ትቶ ስለ ራሱ ነው ብለህ ተርጉመ። አሁን ግን
መሀል ላይ ምንም አንተ ያልከው ነገር ሳይፈጠር ከላይ ስለ ልጁ የተናገረውን ይላል ብሎ ዘጋው። አይ ይላል የተባለው ይላል ያለው ለምን መሰለህ? ኢዮብ መዝሙር 102 ላይ ሚለው ማን ነው? ዳዊት ሲዘምር ይኸውልህ ከዳዊት ነው ኮት ያደረገው እና መዝሙር ይላል እያለ ነው አልጠየኩም። አንዴ ምንድነው ከየት መጣ የሚል ጥያቄ አልጠየኩም። አንዴ ግን ይላል የተባለው ባዩ ማን ነው? ባዩ ጸሐፊው መጽሐፍ ይላል እያለ የቱ ጸሐፊ ነው የጻፈው? ጳውሎስ ዕብራውያን የጻፈው። እሺ ቆይ ስለ ልጁ የተናገረውስ ማን ነው? ስለ ልጁ ይኸውልህ ስለ ልጁ አምላክ እንዲህ ይለዋል ብሎ የተናገረው ማን ነው? ስለ ልጁ እኮ ለነገረን ስለተሰጠው ሹመት እኮ ገና ሳልነክ ስለሰጠው ሹመት ከመዝሙር ይጠቅስና የጠየቁሱን አይደለማ ስለ ልጁ የተናገረው ማን ነው እኮ ነው ያልኩህ። ስለ ልጁ ይኸውልህ ስለ ልጁ ስለተሰጠው ሹመት ኤግዛክትሊ ስለምን የሆነው ነገር ስለተሰጠው ምናምን ጥያቄ አላቀረብኩም። ስለ ልጁ የተናገረው ማን ነው? የማንነት ጥያቄ እኮ ነው። ስለ ልጁ እንደዚህ ይላል ብሎ የተናገረው ጸሐፊው ነው። ስለ ልጁ የተናገረው ኦኬ። ስለ ልጁ የተናገረው ቅድም ማን ነበር ያልከኝ? እኮ ስለ ልጁ ቅድም የተናገረው ማን ነበር ያልከኝ? ውሸት እዚሁ ጋር ሲጋለጥ ማለት ነው። እግዚአብሔርን የተናገረው አላልከኝም እኮ። እግዚአብሔር እንደሚቀበው አምላኩ ዙፋን የተናገረው እግዚአብሔር ነው አላልከኝም ወይ? እኮ ጸሐፊው እግዚአብሔር ያንን ነገር የተናገረው እግዚአብሔር ነው አላልከኝም ወይ? እሺ ብያለሁ። እሺ በምን ሁኔታ እንዳለው ግን ይላል። በምን ሁኔታ ጥያቄ አይደለም። ጥያቄ አይደለም። አንዴ መጨረሻ ሁላችሁም አንዴ ያስተውሉ። አንዴ ብቻ ላነብና በቃ ጨርሳለሁ። እሺ ስለ መላእክቱን መናፍስት አገልጋዮች የእሳት ነበልባል የሚያደርግ ማን ነው? የሚያደርግ ይላል የሚለውን የሚያደርግ ማን ነው ስል እግዚአብሔር ብሎናል። ከዛ ስለ ልጁ ግን አምላኮች ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። ይህን ያለው ማን ነው? ስለ ልጁ የተናገረው አብ አይደለ? ያው ስለ ልጅ ከተናገረ አባት ነው። ጽድቅን ወደድክ አመፅን ጠላህ። አሁን እንግዲህ ስለ ልጁ እየተናገረ ነው። ከዚህ በኋላ የሚናገረውን አድራሻ ሲቀይር እንፈልጋለን። ለምሳሌ እኔ ስለ ራሴ እያወራው መልሼ ስለ ዮሐድ ነው ማወራው ካላልኩኝ ስለ ራሴ ያወራሁትን የሆነ ሰው መጥቶ አይ ስለ ዮሐድ ነው ብሎ ሊከራከር ይገባል? አይገባም አይደለ? ራሴ ሊገልጸው ይገባል። ክፍሉ ገልጾታል አልገለጸውም? እንየው። ጽድቅን ወደድክ አመፅን ጠላህ። ስለ ልጁ ብሎ ነው የሚጀምረው። ስለ ልጁ ግን አምላኩ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፅን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞ አለ አሁን ስለኔ ነው አለ አላለም? ያው አረፍተ ነገር ላይ ነው ደግሞ ብሎ አጽንኦት ሰጥቶ እየቀጠለ ነው እንጂ ሌላ አረፍተ ነገር ወይም ሌላ አካልን ጠቅሶ አልተናገረም። ይላል ካለ በኋላ ደግሞ ጌታ ሆይ አንተ ደግሞ ጌታ ሆይ እያለ ያለው ማን ነው? ከላይ እየተነገረለት ያለውን አካል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራዎች ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልለዋለህ፣ ይለወጡማል፣ አንተ ግን አንተነ ዓመቶችም ከቶ አያልቁም ይላል ብሎ ይዘጋል። ስለ ልጁ ግን ብሎ ይላል የሚለው መጨረሻ ላይ ነው ያለው። ስለ ልጁ የተናገረው ነው ይሄ። ስለ ራሱ ነው የሚል አንድም ቦታ አላስቀመጠም። ወንድማችን በራሱ ነው ያስቀመጠው ማለት ነው። ኢዮብ እዚሁ ጋር ጠይቀ 6 ላይ 6 ቁጥር 6 ተነስተ አይ ተናጋሪ ወጥ የሆነ ኮንቲኒቲ ያለው የምትል ከሆነ ደሙም በኩርን ወደ ዓለም ሲያስገባ እግዚአብሔር መላእክት ሁሉን ለእርሱ ይስገዱ ይላል ያለው ማን ነው? እግዚአብሔር። ምክንያቱም ከላይ አንተ ይላል ሲል ይሄውና አላሳየም። አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማን ብሏል እኮ? አሁን ተናጋሪው ማን ነው? ጥያቄ የሚጠየቀው ማን ነው እኮ? እዚህ ጋር ይኸውልህ አንተ
አንተ ልጄ ነህ፣ እኔ እስከዛሬ ወልጄሃለሁ፣ ደግሞ ምን አባት ሆናለሁ፣ እርሱም ልጁ ሆነኛል ያለው አለ። ይሄ ጸሐፊው ነው የሚለው ከቶ ለማን ነው አለና ደግሞ ንጽጽሩ ምንና ምንድነው? እዚህ ጋር አንዴ ግልጽ እንደው እዚህ ጋር ተናጋሪ የለም። አዎ እዚህ ጋር ተናጋሪ የለም። ንጽጽሩ ምንና ምን ከመላእክትስ ብሎ ፍሪዳ ጸሐፊ እኮ ሐሳቡን ልጠይቅህ እኮ ነው። ሐሳቡን ላስይዝ አይ ነው ታስይዘኛለህ። ንጽጽሩ ግን ምንና ምንድን ነው እንድንረዳ እኮ ልነግርህ ነው እኮ ከላይ ከ5 ጀምሮ ወጥ የሆነ እግዚአብሔር እየተናገረ አለመሆኑን ልነግርህ እኮ ነው። ከመላእክትስ አለ አንተ ልጄ ነህ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ጥያቄ ጠየቀ። እንግዲህ ተናጋሪ አብ አይደለም እየተናገረ ያለው ጸሐፊው ነው። ከዛ ደግሞ በኩርን ወደ ዓለም ሲያስገባ ብሎ አሁን እግዚአብሔር በኩርን ወደ ዓለም ሲያስገባ አለ። በኩርን ወደ ዓለም ሲያስገባ ሲል ታሪክ እየነገረ ነው። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ብሎ ሰርድ ፐርሰን ነው ሪፖርት እያደረገ ያለው ጸሐፊው። የእግዚአብሔር መላእክት ለእርሱ ይስገዱ ያለው ማን ነው? ጸሐፊው ነው ይላል። እግዚአብሔር ብሏል። የእግዚአብሔር መላእክት ለእርሱ ይስገዱ ብሏል ብሎ ነው እያወራ ያለው እንጂ አንዴ ፍሪዳ የእግዚአብሔር መልአክ ለእርሱ ይስገዱ ብሎ ጸሐፊው እያዘዘ ነው አይደለም። ደግሞ በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል አለ እኮ። ይላል የምትለው ቃል ሪፖርት ያለው ማን ነው? ጸሐፊው ነዋ። እግዚአብሔር ለልጁ መላእክቱ ይስገዱለት ይላል ብሎ ጸሐፊው ነው። የእግዚአብሔርን ትእዛዝ ጸሐፊው ጻፈ ነው አይደለም? አሁን ምን አልክ አንተ መሰለህ ስንት ነው? ከ8 ጀምረ ተናጋሪው እግዚአብሔር ነው ጸሐፊው ነው ስለ እንዴ እግዚአብሔር ተናገረ አላልከኝ? በሪፖርት መልክ ነው ተናገረ። እግዚአብሔር የተናገረው እኮ በሪፖርት መልክ ነው የተናገረው እንጂ እግዚአብሔር አፍ በአፍ እየተናገረ ያለው የበለጠ እንትን አይበልብ ማለት አይቀደም ያልከኝ ነው። ራሴ ዲፌንድ ማድረግ አለብኝ አይደል? አንዴ ቆይሽ ስለገባኝ ሐሳብ አንዴ ብቻ እንትን ልመልስልህ። ጸሐፊው እግዚአብሔር ያለውን እያስተጋባ ነው። ትክክል አይደለም አላልኩም እኔ። ነገር ግን ቆይ አንዴ ስማ ወዳጅ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም አላለም። ምክንያቱም ንጽጽሩ የክርስቶስ ልጅነት የጌታ ኢየሱስ ልጅነት ከመላእክት ምን ያህል የላቀ መሆኑን ለማሳየት ከመላእክት አንተ ልጄ ነህ እኔ አባት ሆናለሁ ያለው ከቶ ለማን ነው? ለማንም፣ ለልጁ ግን ብሏል። ስለዚህ አነጻጸርና የክርስቶስን የላቀነት አሳየን ማለት ነው እኮ። እዚህ ጋር ተናገረው ጸሐፊው ነው አይደለም? እዚህ ጋር እንስማማ። ጸሐፊው ስለ ልጁ የተናገረውን እያስተጋባ ነው እና አንዴ በቃ ኤግዛክትሊ በቃ እኔ የሚያልኩ ቅድም ይላል ስለ አንዴ እግዚአብሔር ነው ተናገረ፣ አንዴ እንትኑ ነው ተናገረኝ። እዛ ጋር ነው አየህ። ኧረ አንዴ ማይገናኝ ነገር አታገናኝ። እዛ ጋር ያጣኸውን በዚህ አለባብሰል ነው ለምሳሌ ይላል ስለ ፖይንት ለመያዝ ሞከርክ። አንዴ ፖይንቱ ልክ አይደለም ነው ማለት። እሺ አንዴ ሚውት አድርግልኝ ልመልስ። ቅድም ያጣኸውን ማስረጃውን በዚህ አለባብሰል ልታልፍ ለምን? ያንተም ፖይንት ያዘ። ቆይ አንዴ ፍሪደም እንዴ ምን እየሆንክ ነው? እድል ሲሰጥህ መወቅ እንጂ ስርስር የግርግሬ ስር እየተከተልክ እሺ። ከዛን ይቀጥልና ስለ መላእክትም መላእክቱን መናፍስት፣ አሁን ራስን ከራስህ ሳጋጭ ስለ መላእክትም መላእክቱን መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። ማንም ያደርገው ስለ ማን ያልከኝ? አብ እግዚአብሔር አልከኝ እኮ። ስለ ተናጋሪው ሳይሆን ስለሚያደርገው አልጨረስኩም። ራሴ እየገለጽኩ እኮ ነው። አልጨረስኩም። መልስ አላልኩም። በቃ ሚውት አድርግና አሰማ። ሰው ቀደም የተናገርኩት ይሄንን ነው። እግዚአብሔር የተናገረውን ጸሐፊው አስተጋባልን፣ በመዝሙር ያለውንም ነገረን። ከዛስ ግን በዚህ ውስጥ እግዚአብሔር ስለ ልጁ ያለውን እየነገረን ነው ያልኩት። እሱን ደግሞ ይኸው አንተም አምነሃል፣ እኔም እያልኩ ያለሁት እሱን ነው። ከዛስ ምን ይላል? ስለ ልጁ ግን አለ። ጸሐፊው ነው የኢየሱስ አባት ሎቱ ስብሐትና አይደለም። ስለ ልጁ አብ የተናገረውን እየነገረን ነው። የኔም ፖይንት ያለው ስለ ልጁ አብ የተናገረው ያንተን ትምህርት ጠልዞ ይጥልልሃል። ምን ብሎ? ስለ ልጁ ግን
አምላክ ሆይ ልጁን ማን አለው? አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራዎች ናቸው። የማ የልጁ ስለ ልጁ ግን ብሎ ነው የተናገረ። እሱን ነው እያሳየው ያለሁት። ይሄ ያንተን ትምህርት ያፈርሰዋል። እንዳያፈርስብህ ግን ስለ ልጁ ብሎ እየተናገረ ያለውን አንተ በራስ መጣህና አረምከው። ምን ብለህ? ስለ ራሱ እያወራ ነው። ስለ ልጁን አቁሞታል አልክ። አይልም፣ አንድ ቦታ አይልም። ይላል ብሎ የዘጋው ስለ ልጁ የሚለውን አስጀምሮን ስለ ልጁ ነግሮን ከዛን ይላል ብሎ ዘጋው ማለት ነው። የነበረኝ እኔ ላሳይ የፈለግኩት ፖይንት ይሄ ነው። እንትን ዮሐዲ ይላል ያለው ግን መኩ አንዴ እዚህ ጋር ገባዬ ቃሌው ታሰው አንዴ መኩ እዚህ የመጨረሻ 10 ሰከንድ አምላክ ሆይ ፍሪደም አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው ያልከኝ? እሱ ክርስቶስ ነው የተባለው። ክርስቶስ ነው የተባለው። አምላክ ሆይ ስላለው አምላክ ስለተባለ ነው። አምላክ ሆይ የተባለው ማን ነው? ክርስቶስ ነው። ግን አምላክ ማለት ገዢ ማለት ነው። እሺ በቃ ጨርሻለሁ። አይ መልካም። አይ አንድ ጥያቄ ብቻ ብሏል። ስለዚህ እኔ ያልኩት አሁን ያስያዛችሁ ቅድም በቃ ተበልታችኋል። ወንድማችን በእንቅልፍ ልቡ ነው እና ሲስ ከኢዮብ ጋር ኢየሱስ ክርስቶስ አይደለም ብሎ ሲከራከር ቆይቶ እኔ ከባድ ነው። እንዴት እንደው አንድ ጥያቄ ብቻ ቅድም ከተጠየቀው ውስጥ ማለት ነው ፍሪደም አቤት ጤቆ እሺ ኢየሱስ ክርስቶስ የእግዚአብሔር ቃል ነው? እግዚአብሔር የገባውን ቃል በክርስቶስ አይ እኔ ጠየቅኩ ኢየሱስ ክርስቶስ የእግዚአብሔር ቃል ነው? ቃል በቃል መልስልኝ። የእግዚአብሔር ቃል ተብሏል። ግን የእግዚአብሔር ቃል ሲባል ፐርሰን ሆኖ ሳይሆን ሲባል አላልኩም። እኔ መልእክተኛ ከመብራራት በፊት ኢየሱስ ክርስቶስ የእግዚአብሔር ቃል ነው ወይስ አይደለም? ቃል ስትል ፐርሰኑ ቃል ነው ማለት ሳይሆን ቃል ተብሏል። ቃል የተባለበትም ግን ምክንያት አለው ነው ማለት እንዲህ ዝም ብዬ በደፈነው ልመልስልህ አልችልም። እሺ መመለስ አለብህ። በነገራችን ላይ ቃል በቃል መጽሐፍ ቅዱስ ላይ ስለተጠቀሰ ማለት ነው። ቃል በቃል እንደዚህ ይላል። ቃል በቃል በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ስሙም የእግዚአብሔር ቃል ተብሏል የተባለው ማን ነው? ክርስቶስ ነው። እግዚአብሔር ፐርሰን ነው ፐርሰን አይደለም? ቆይ ፐርሰን ነው ወይስ ፐርሰን አይደለም? ቆይ አንዴ ቆይ ፐርሰን ነው ፐርሰን አይደለም? ቆይ እግዚአብሔር ቃል ሲባል የእግዚአብሔር መናገሪያው በቃ እግዚአብሔርን ለምሳሌ ቆይ ፍሪደም እኔ አንተማ ፍሪደም ብዬ እየጠራው ነው አይደል? ያንተ ስም ነው አይደል? አዎ እሺ አንተን ይገልጻል አይደል? ፐርሰንነትን ይገልጻል። እዚህ ጋር ደግሞ ስሙ ብለው ነው ቃል በቃል በነገር ስሙ የእግዚአብሔር ቃል ነው አለ። አሁን እግዚአብሔር ቃል ማለት ፐርሰኑ ነው ኢየሱስ ማለት ነው በነገራችን ቃል በቃል እሺ ከፐርሰኑ ጋር ምን አገናኘው? ዛስ በቃ ስሙ እንደ ከፐርሰኑ ጋር ለምን ስሙ ማንን ነው ሲባል እግዚአብሔር መልእክተኛ ሆኖ ምክንያቱም እኔ የምናገረው ቃል ከኔ አይደለም ቃል ነው የምነግራችሁ ይላል። ስለዚህ እዚህ ጋር ቆይ እግዚአብሔር ቃል ሲባል ከዛ እንግለጽ ስሙ ነው ወይስ ቆይ አንዴ ስሙ የክርስቶስ ስም ምን ተብሎ ተጠራ? የእግዚአብሔር ቃል ተባለ። ስሙ አይደል? ስሙ የእግዚአብሔር ቃል ተባለ። ግን ሲባል ምክንያት አለው አይደል? ወይስ ራሱ ቃል ስለሆነ ነው? ስሙ ማን ተብሎ ተጠራ? ራሱ ቃል በቃል ነው። በነገራችን ላይ ስሙ የእግዚአብሔር ቃል ተብሎ ተጠራ አይደል? ቃል የሚባል ኤሰንስ አለ። እስቲ አሁን እንደዛ ካየኸው በቃ ቃል በቃል ስምና ቃል ይለያያል አይደለ? ስሙ የእግዚአብሔር ቃል ተባለ አይደል? እኮ ስሙ ነው የተባለው። ስሙ ሲባል ግን አሁን ለምሳሌ አማኑኤልም ያንተ እግዚአብሔር ከኛ ጋራ ነው
ተብሏል። ስለዚህ መባሉ እነዚህ ስሞች ስያሜዎች መሲሁም ተብሏል። ፐርሰንን ይገልጻሉ አይገልጹም? መሲህ ሲባል አሜንም ሲባል መሲህ ሲባል ለምሳሌ ልንገርህ ከእግዚአብሔር የተላከ መልእክተኛ ለማለት እንደሆነ ትረዳለህ። ቃልስ ሲባል ካልከኝ ደግሞ እግዚአብሔር በሱ በኩል እንደሚናገር ነው የሚገልጸው። ፍሪደም እኔ የጠየቅኩ ያለው አሁን ለምሳሌ መሲህ ትርጉሙ ምናምን እያልኩ አይደለም። ይቅርታ እግዚአብሔር በእርሱ በኩል እንደሚናገር ነው የሚገልጸው ብለሃል። ቀደም ግን ምን ብለህን ነበረ? እኔ ከራሴ አልናገርም ብሏል ብለህን ነበር አይደል? ስለዚህ እግዚአብሔር በእሱ በኩል እኔ ከራሴ ማለት እግዚአብሔር አብ በእርሱ በኩል እኔ ከራሴ አልናገርም እያለ ነው ማለት ነው። ምክንያቱም እሱ እየተናገረ ስላልሆነ እኮ እኔ የምናገረው የራሴን አይደለም የአባቴን ቃል ነው የምናገረው ሲል ማን ነው ያለው? ክርስቶስ ነው ያለው። እኔ እያለ ነው አይደል? እንዴ ፐርሰኑማ እንደሚለይ እኮ እኔ እኮ ወንድ ጂሰስ አይደለም እኮ ፐርሰኑ ይለይና እኔ ይላል አይደለ? እኔ ይላለው። ለምሳሌ በዚያን ቀን እኔ እናገራለሁ እናንተ አይደላችሁም ይላል። ለምሳሌ ማቴዎስ ላይ መንፈስ ቅዱስ በእናንተ ውስጥ ሆኖ ይናገራል እናንተ አትናገሩም ሲል እነዚህ ሰዎች ፐርሰናሊ ሰዎች ናቸው፣ ግን መንፈስ ቅዱስ በእነሱ በኩል እንደሚናገር ነው እንጂ እነሱ መሆናቸውን አይደለም። መንፈስ ቅዱስ ናቸው አትላቸው። ስለዚህ እኔ የሚለው አካል ከአብ የተለየ ነው አይደል? ያ እኔ የሚለው አካል ፐርሰን ነው፣ አብም ሌላ ፐርሰን ነው አይደል? እኔ ባይ ነው። በዚህ እንስማማለን። ልክ ነው። በጣም ጥሩ። እኔ የሚለው አካል ኢየሱስ ማለት ነው። እኔ የሚለው አካል ኢየሱስ አብርሃም ሳይወለድ በፊት አለ በእኔ ባይነት? የለም። አብርሃም ሳይወለድ በፊት ነበርኩ ይላል። በእኔ ባይነት ነበርኩ ይላል አይደል? አዎ። ያ ፐርሰን የለም እያልከኝ ነው አንተ? የለም። በኤግዚስታንሱ የጀመረው እሱ አለው ይላል፣ አንተ ግን የለም እያልክ ነው እኮ። አለው ያለበት ምክንያት አለ። ሳይኖር ነው አለው ያለው። እባክህ በተስፋ ቃል እንዳትለን፣ እባክህ በእግዚአብሔር ህልውና እንዳትለን፣ እባክህ። እንኳን እሱ እኔም ነበርኩኝ። ኧረ ተው ወዳጅ። አብርሃም ሳይወለድ እኔ ያለው ማለት ትችላለህ አንተ? አዎ እላለሁ። በምንድን ነው ያለው? ምንጭ እኮ አንድ ነው እኮ። በምንድን ነው ያለው? በኤግዚስታንስ ደረጃ ራሱ ነበርኩ ልልህ እችላለሁ። ምክንያቱም ከእርሱ ነገሩ ኢየሱስ አብርሃም ቀኔን ያይ ዘንድ ተመኘ አለ አይደለ? አዎ ተመኘ። አብርሃም የእርሱን ቀን ያይ ዘንድ ተመኝቷል። የማንን? የኢየሱስ። ዳዊት ነው። ዳዊት ማለት እውነትም ተኝታለህ አንተ። አይ ዳዊት በሲኦል ነፍሴን አታለም ያለው። ፍሪደም የመጨረሻ በቃ እንጨርሳለን። አሁን ዛሬ ላይቭን እንጨርሳለን። አሁን ያነሳው ፖይንት ላይ እኔም ከአብርሃም በፊት ነበርኩ በኤግዚስታንስ ደረጃ ብለሃል አይደል? አዎ። ዮሐንስ ኢየሱስ ከኔ በፊት ነበረ ሲል በኤግዚስታንስ ነው ወይስ አይደለም? እሱ በተስፋ ቃል ነው። እናመሰግናለን። ቆይ ከመውጣት በፊት አብርሃም የት ሄዶ ነው አንተ ከአብርሃም በፊት በኤግዚስተንስ የምትኖረው? ቆይ አብርሃም በፊት በኤግዚስተንስ ነበርኩ እኔና አብ አንድ የት ሄዶ ነው? እኔና አብ አንድ ስለሆነ እኔና አብ አንድ ስለሆነን? አዎ። አንተና አብ አንድ ናችሁ? አንድ ህይወት እኮ ነው የምንኖረው። አንተም እኔም ሁላችንም የምንኖረው። አንተ ከአብ ጋር አንድ ነህ? ቆይ ህይወት የማን ናት? ቆይሽ አንተና አብ አንድ ናችሁ ወይ እኮ? ህይወት የማን ናት? ህይወት ራሷ አንተና አብ አንድ ናችሁ ወይ? አትጠይቀኝ እስኪ መልስ አንድ። አዎ በህይወት አንድ ነን። እኔ የምኖረው ህይወት የሱ ነው። አንተና አብ አንድ ናችሁ ወይ? አሰማ በህይወት እኔ የምኖረው ህይወት የሱ ነው። በህይወት አንድ ነን አልኩ። በህይወት አንተና አብ አንድ ናችሁ? እስቲ አንድ ጥቅስ በህይወት ከአብ ጋር አንድ ናችሁ የሚል እስኪ አንድ ማስረጃ። መንፈሱ ነፍ ያለበት ያ የህይወት ማስረጃ ውስጥ ያለው። እሺ ኤፌሶን 4 ክፈተውና ከአብ ጋር አንድ ናችሁ የሚለውን አንብበው። እሺ ያው አንድ ናችሁ ባይልም ራስ ትረዳዋለህ እንዴት እንደምትረዳው ባይልም አንተ ቆይ እኔ በጣም ባይልም ይዋዲ መናደድም አቁም። ምን አይነት በዚህ እንዴት ይዋዲ ሰማይ ይዋዲ ላንበበልህ
ኧረ አንተ እዛ መጽሐፍ ቅዱስ አንብብ። ዮሐዴ ቀጣይ ምን ልጠይቀው እንደነበር ታውቃለህ? እኔ በአብ እንዳለው አብን በእኔ እንዳለ አታውቁም ምን የሚለውን እኔ በአብ እንዳለው ብለህ መናገር ትችላለህ ወይ ብዬ ልጠይቀው። ኧረ ይሄ እኮ ባይ ዘ ወይ በእውነት ይሄ ያንተ ቅድም አውት ኦፍ ኤግዚስተንስ ሲል ነበር። እኔ አሁን አውት ኦፍ ኤግዚስተንስ ሲል የነበረው ራሱን እንደሆነ አሁን ገብቶኛል። ሲጀመር የለም እኮ እዚህ ገስ ምክንያቱም እዩ ኢት ኢዝ ናት ሎጂካል እኮ። አሁን አንተ በምን ሴንስ ነው ከአብርሃም በፊት ልትኖር የምትችለው? ኦኬ አይ እሱ አብርሃም ከመኖሩ በፊት አንተ ልትኖርበት የምትችለው በምን አይነት ሴንስ ነው? አሁን አይ ነፍሴ እኮ ቀድማ ነበረች ካለ እንዴ የአብርሃም ነፍስ ሳልነበረችም እንዴ? ስለዚህ ከሱ በፊት ነበረች ሊባል በጭራሽ አይችልም። ምክንያቱም አብርሃም ራሱ ነበራ። እንደው በእነሱ አስተሳሰብ ፕሪ ኤግዚስተንስ ኦፍ ሶል የሚባለው የተረገመ ምንፍቅና አለ። ኦኬ ባይዞ የተረገመ ሄሬሲ ነው። ፕሪ ኤግዚስተንስ ኦፍ ሶል የሚለው የአሪያንስ ሄሬሲ ነው። ያንን ሄሬሲ ምናልባት እንኳን ከተቀበሉ የአብርሃምም ነፍስ አስቀድማ ነበረች ማለት ነው። ስለዚህ ከሱ ልትቀድም አትችልም። ባይታት ሚንስ ማለት ከአብርሃም በፊት እኔ አለው የሚለውን ኮንሴፕት እኔም ነበርኩ ምትል ከሆነ አብርሃም ሴት ሄዶ ነው አንተ ከሱ በፊት ምትኖር? ከሱ በፊት ኖረስ እንዴት አብርሃም ቀድሞ ተገኘ? በጣም እኮ የሚገርም እኮ ነው። ከአብርሃም በፊት ከነበር እንዴት አብርሃም ቀድሞ ተገኘ ታዲያ? ክርስቶስ ግን ከአብርሃም በፊት እኔ አለው ብሎ ሲናገር አምላክ ስለሆነ ነው። ከሱ በፊትም ስላለ እኮ ነው አይሁዶች እንዴ ከአብርሃም በፊት እኔ ያለው ሲላቸው ድንጋይ ያነሱት እኮ ኧረ እንደነሱ ማለት እኮ አይደለም በሐሳብ ደረጃ ወይም ደግሞ እናንተም እኮ ነበራችሁ አላላቸው። ባይዘው በመካከላቸው ተሰወረ ነው የሚለው። በቃ እያለ ያለው በኤግዚስተንስ ደረጃ ነበርኩ ነው። ምክንያቱ ምንድነው ያላቸው? አብርሃም ቀኔን ያይ ዘንድ ተመኘ፣ ከዛስ አላየውም እንደ አየ ሐሴትም አደረገ እኮ ነው። አይቶታል። አንተን አብርሃም አይቷል። ክርስቶስን እኮ አይቶታል እየተባለ ነው። አይቶት ደስ ብሎታል እየተባለ እና በጣም የሚገርም ምንፍቅና ነው። እችን ብቻ ተናግሬ ይቻላል። ዕብራውያን ምዕራፍ 1 ይሄ 10 አካባቢ ያለው ጋዲ መንግስት እስከ ዘላለም ድረስ አምላክ ሆይ መንግስት እስከ ዘላለም ድረስ ነው የሚለው ለማን ነው ሲባል ለክርስቶስ ነው አለ። አምላክ ሆይ ስለተባለ ነው ምናምን አለ። አዎ አምላክ ሆይ እያለ ያለው ማን ነው? አብ ነው አይደል? ለልጁ በቃ እሱ ማለት እኮ አይደለም። ይሄ አይ ሙሴም እኮ አምላክ ተብሏል ለማለት ነው። ባይዘው አምላክ መባሉ ነው ምናምን ያለው ይሄ የሙስሊሞች ተረት። ቀጥሎ ግን ምንድነው የሚለው? አንተ ምድርን መሰረት ሰማዮችም የእጆች ስራ ናቸው ነው የሚለው። ኦኬ ምድርን መሰረት ሰማዮችም የእጆች ስራ ናቸው፣ ሁሉም ይጠፋሉ እንደ ልብስም ያረጃሉ ይልና አንተ ግን አንተ ነህ። ኦኬ ስለ አምላክነት ነው እየተወራ። ምድርን የፈጠረ ሰማያትንም ያጸና እርሱ እንደሆነ፣ ሁሉም ሲጠፉ የማይጠፋ ህያው የሆነ እሱ እንደሆነ የሚናገር ክፍል ነው። ስለዚህ አምላክነቱን ኮንፌስ አደረግክ ማለት ምድር ከመፈጠሯ በፊት እንደነበረም አመንክ ማለት ነው። ይሄ እያነጻጸረ ያለው ከመላእክት አንጻር መሆኑ ደግሞ በጣም ይገርማል። መላእክት እነሱም መናፍስት አገልጋዮች ናቸው እንጂ ምድር የፈጠሩ ዙፋናቸው የማይጠፋ ዘላለማዊ የሆነ አይደለም ብሎ በግልጽ እየተናገረ ሰው በግልጽ አምላክነቱ የሚያስረዳ ክፍል ነው ለማለት ነው። ቃሎት ያሰማልኝ በኩንተም በልበቃ በነገራችን ላይ ረጅም ሰዓት ተቀመጥክ እኮ አንተም ሰውዬ እንዴ ለሊት 8 ሰዓት ሊሆን እኮ ነው። ሜቢ ገስት ላይ ያሉ ሰዎችም ሰላም ይበሉና ሜቢ ከደም ያሬዶ ሊዮም የሚለው ዩዘርኔም ረጅም ሰዓት ተቀመጥን ሳናስበው። አዎ ታውቃለህ። የመጨረሻ በነገራችን ላይ ይህን ልናገርና እንጨርሳለን። ሰላም እንቀበልና በነገራችን ላይ አዲስ ምንፍቅና የለም። እውነት ለመናገር በቤተ ክርስቲያን ውስጥ ማለት በቤተ ክርስቲያን ታሪክ ደረጃ አዲስ ምንፍቅና የለም። ይሄ ምንፍቅና 344 ላይ የተነሳ ነው። የፎቲነስ ማለት የዚህኛው ሰውዬ በዛ እንጂ ሁሉንም ነገር አቦካው እውነት ለመናገር እንጂ የፎቲነስ ነው። ላንብብላችሁ። ይህንን ፎቲነስ ምንድነው? የወልድ ህልውና ከማርያም ከተወለደ ወዲህ ከጥንት አይደለም አለ። የቤሚሪና ጳጳስ ነበረ። ከተረፈ ሰባሊዎስ አንዱ ነው።
በአራተኛ መቶ ክፍለ ዘመን የተነሳ ከሃዲ ሲሆን ከ344 ዓመተ ምህረት አካባቢ የተወገዘ ነው። አምብሮስ ኦፍ ሚላን እና የአንጾኪያው ሲኖድ አውግዞታል ይህንን ሰውዬ ማለት ነው ፎቲነስን። በነገራችን ላይ በቤተ ክርስቲያን ደረጃ እና አዲስ ምንፍቅና የለም በየጊዜው ታድሶ። አሁን የዚህኛው ሰውዬ በጣም በቃ ለሚመቻቸው ነገር አድርጎ እንዲህ ቢሆንስ አሁን ቀጥታ ተፈጥሯል የሚል ተፈጥሯል ማለት እንደዛ ማለት አዲስ። በነገራችን ላይ እነዚህን እኮ በምን ትከራከራለህ? የራሱ ሀሳብ እየከተተ ወይም ትርጓሜ የማይቀበል አሁን ተፈጥሯል የሚለው ይሄን ለማለት ነው ፈልጎ ነው እንደዚህ ብሎ እየተረጎመ ማለት ነው። እቺስ ከመጽሐፍ ቅዱሱም የራቀ ነው ከእንትኑም ከሀሳቡና። ሰላም በሉን ያሬዶ ሊዮ እና ሌሎቻችሁ። አቢን ከታች ያለውን አቢን ደግሞ ሁላችሁም እንትን አድርጉልኝ፣ ፎሎ አድርጉት። እሺ ቀጥሉ። ሰላም በሉ። ዲያቆን ይጀምር ብዬ እኮ ነው ይቅደመኝ ብዬ ነው። መኩዚ እንዴት ናቸው? ገባችሁት? በቅደም ተከተል ብዬ ነው። ያው መጨረሻ ስለመጣሁ ነው ይቅርታ። ችግር የለም። ቀጥሉ። ደህና ናችሁ ሁላችሁም? ጋዴ አንትሽ፣ ዮባ፣ ዮአዴ፣ አቢ፣ መዝሙሬ እንዴት ናችሁ? ማዲ ሁላችሁም ሰላም ብያለሁ። ሌት አመሻችሁ። መቼም እኩለ ሌት አልፏል። አሁን ሰላም ብያለሁ። ሰላም ለሁላችሁ ይሁን። እንኳን ለሰሙነ ሕማማቱ ሰላም አደረሳችሁ። ለጸሎተ ሐሙስ እኛ ጋር ገና ሐሙስ አላለቀም ብዬ ነው። እናንተ ጋር አልሞስት አልቋል ይመስለኛል። እንኳን ለስቅለት ደግሞ አደረሳችሁ። እናንተን ሁላችንም በሰላም ያደርሰን። ሕጽበተ እግር ተደርጎልናል ዛሬ። አሁን ከዚህ ስትወጡ ሕጽበተ ጆሮ ብታደርጉ እኔ በጣም ጥሩ ነው ብዬ አምናለሁ። የሰማችሁትን የምንፍቅና ትምህርት የክህደት ትምህርት እግዚአብሔር ልቦና ይስጠው ለወንድማችን። ግን እንግዲህ የሰማችሁ ሰዎች ጆሯችሁን ታጠቡ ለማለት ነው እና እግዚአብሔር ይስጥልን። መልካም በዓል ይሁንላችሁ። ዲያቆን ሁላችሁንም ግን ሰላም እያለሁ ዮባዬ፣ ጋዲሳይ፣ የዋድሻ፣ ሊዮ፣ አንትሽ፣ ዲያቆን መኩ ሁላችሁንም ሰላም ለእናንተ ይሁን ብያለሁ። እንኳን ደረሳችሁ። እንኳን አብሮ አደረሰን። ዲያቆን እንኳን ደህና መጣ። እንኳን አደረሳችሁ እናንተ። እኛ ጨርሰን ቅዳሴውን ምናምን ጨርሰን ይኸው እኩለ ሌሊት አልፏል። እሺ አቢ ኩዝን በነገራችን ላይ ያው ትናንትና የነበራችሁ እንትን ትላላችሁ። አቢ ማን ያልከው? ጆሮ አንተ ማስታወቂያ ስራ ብትባል ራሱ እማትመች ሰው ነህ። አቢ ኩዝ አረባቸው። ቀጥል። ኦኬ አቢ እንደ እሱ እኮ በጣም ወዳጄ ነው። በጣም ሰላም፣ እንዴት ነህ? አቢ ኩዝ አረካት የሚለውን አላየሁም። እግዚአብሔር ይመስገን። እንዴ ደውዬልህ እኮ አታነሳም። ደውልልኝ ብለኸኝ። ኧረ ማርያም ደውዬ ነበር። በጣም እፈልጎታለሁ። ይደውልልኝ። እሺ ደውዬልህ ነበር። አንሳ ስላላወቅኩ ነው ቁጥሬ ናይ ነው። እሺ ይቅር በሉኝ። እንግዲህ ሁላችሁንም ሰላም ብያለሁ ወንድሞች። እንግዲህ ስራ ላይ ብለናል። ስራ ላይ ነን። በጣም ነው የማመሰግነው። ቃለ ሕይወት ያሰማልን። ሁላችሁንም የምታደርጉት ነገር መልካም ነው እና ክበሩልኝ። አሜን። በነገራችን ከታች ዘቤስት በርቤር አላሉ። እሺ የሆነ ሰላም እያላችሁ ነው። እንዴት አለ? መስገን አምላክ ሰላም ብለናል። ታዋቂ ሰዎች ናቸው እየመጡ የሚቆረጡት እሱ ጋር። ይኸው አሁን አይ ቲንክ በመልክ አውቀዋለሁ መሰለኝ የሚቆረጠው ነው። ያውቁታል ብሩ ትላለህ። የታወቀ ሰው። አይ አምሮብሃል። ጥሩ አሪፍ ነው የተቆረጠው። ያሬድ ዲያቆን ያሬድ። ሁላችሁንም ሰላም ብያለሁ። በጣም ነው አመሰግነው። ክበሩልኝ። እግዚአብሔር ያክብራችሁ።
እሺ ክብርልን ወንድማችን። ትናንትናም የረዳን ስለ ባሮኬ እንትን እያልን የነበረበት እውነት ለመናገር እስከ $1000 ድረስ የላክልን ወንድማችን ነው እና እግዚአብሔር አምላክ በወጣው ይተካል ብለናል። ትናንትና ማመስግነናል። ፎሎ አድርጉት እና በደንብ ከፍ ማለት አለበት። 10,000 ቢያንስ መግባት አለበት። አሁን 8,000 ምናምን ላይ ነው ያለውና ባሩኬ ምን ሆነ ዲያቆን? ባሮኬ አሞት ነበረ። ያው ቆይቷል። አክቹዋሊ እየተመላለሰ ነው ስቲል። ትናንትና ኤምአርአይ ተነስቶ ነበረ። ኤምአርአይ የሚያደርስ አዎ ሰርጀሪ ላይ ነበረ እኮ። አንትሽ ቆይቷል፣ ግን የሆነ ነገር ነግሮኝ ነበረ። ግን እንደዚህ ሲሪየስ ሆነ ማለት ነው? ሲሪየስ ሆኖ ነው አሁን ላይ እንትን እያለ ያለው። ለዛ ነው በቃ እኛም ገፋንበት። ያው ቀለል አድርገን እንትናና እግዚአብሔር ይመስገን። ኦኬ በቃ ወይስ እሺ፣ በውስጥ እናወራለን። እሺ እሺ፣ ደህና ነው ግን አሁን? እሺ ዲያቆን፣ ያው ፕሮግሬስ ላይ ነው፣ እየተመላለሰ ነው። እንግዲህ ሜቢ ጅማም ሊሄድ ይችላል ተብሏል። የሆነ ዶክተር የተሻለ አለ ተብሏል። ወደዛም ለመሄድ ታስቧል። ኦኬ የታወቀ ኦኬ በቃ ወይ በውስጥ ትነግሩኛላችሁ። እሺ እሺ በቃ እሺ እሺ አይደል እና ፎሎ አድርጉልን፣ እግዚአብሔር አክብርልን ብለናል። ለማንኛውም የነበራችሁ በቃ ሳይታወቅ በነገራችን ላይ የኔ ርዕስ አንዳንድ ነገሮች ብዬ ገብቼ የተወሰነ የጴንጤ እንትኖችን አንስቼ ወደ ጸሎተ ሐሙስ ሊመለስ ነበር። ርዕሱን ክሬዲት መስጠት መልመድ አለብን ነው እንደ ክርስቲያን። የኔ ብለህ ትጀምራለህ። የቅድሙ ልጅ ነው ያስታወስኩኝ። የኔ እያልክ እንዲህ ባሪክ ተዛዛግና ጌታ ሆይ እንዲህ ባይዘው ቪዲዮ ፖስት አድርጌያለሁ። እዚህ ያላችሁ ሜንሽን አድርጌያችኋለሁ። በእርግጥ ወንድሞቼን ዛሬ ተሐድሶች በቃ ኦርቶዶክሶች ነገ ብዙ በቃ እንትን ይላሉ፣ ይራባሉ፣ ይጠማሉ። ማን ተራቡ ማን ተጠሙ አላቸው። ከጌታ ነው የተማሩት፣ ከሙሴን የተማሩት ይሄን መጾም እና መስገድ ብለው ዛሬ በቃ ለነገ እኛ ለምንራበው እነሱ ዛሬ ጭንቅ ብሏቸው በጣም በሀሳብ ውስጥ ነው ያሉት። እና ያው እንደምታው ሁሌም በቃ ስንጾም በጣም የሚረባቸው አሉ፣ እየበሉ የሚረባቸው ወገኖቻችን ተሐድሶ ይባላሉ። እና እስቲ ኮፒ ሊንክ አድርጉ ገብታችሁ ቪዲዮ ሰርቻለሁ። ያው ቪዲዮ ሰርቼ ሳይሆን ሲናገሩ የነበረውን የሆነ ተሐድሶ የእሳቸውን ቪዲዮ ፖስት አድርጌያለሁ። ገብታችሁ ይሁት። ያው ሁሌም ጾም ሲመጣ ስግደት ሲመጣ ማጣጣል ያ ሰው በቃ በደንብ የሚጠቀምበትን የጾምና የስግደት ህይወት ከሰው ልብ ውስጥ ማውጣት በጣም ፕላን አድርገው ተነስተዋል፣ ቆርጠዋል። እና ሰው እሱንም በደንብ ብትሄዱበት ጥሩ ነው። ግን ለነገሩ ጾሙ አለቀ እና በቃ ይኸው ነው። እንትን ጾም ሲባል አንድ ቅድም እኛ ሰፈር አንድ ሙስሊም ባለሱቅ አለና አንድ ጓደኛዬ ምን ይለዋል፣ ነገማ ደርቢ ነን አለው። ነገ ጁማ አይደል? እኛ ምን ሰግዳለን እናንተ ትሰግዳላችሁ። አንድ አሸናፊ። በነገራችን ላይ ነገ ነው የሚፈቱት ጴንጤዎች እስከ 30 ድረስ ነው ጋር እስከ 30 ነው የተባለው። እና የጴንጤ አዋጅ ጾም አለ አይደል? 30 ነገ ነው የሚፈቱት። እየጾምክ ነበር እንዴ? ቀኑን ሁላ አረሳከውም ወዳጅ። ፈታን እኮ አሉ። ቃዶሽን ሳናግረው እኮ ቆየን ከፈታን እኮ አለ ያቆን። አረ ለአንድ ወር ተባለ፣ እስከ 30 ድረስ ነው የተባለው። ቆየን ከጨረስን አለኝ ቃዶሽ ነው። በሁለት መቼ ነው? ሁለት ነገ ነው። ሁለት ነገ ነው። እስከ 2 ድረስ 30 ነው የገባው። በሁለት እንፈታለን ብሎ ነው ያወጀው። አዋጁ ቶሎ ጨርሰው ነው ሰው ግን በሁለት ነው የተባለው። ቢገርማቸው እና በጣም ነው የሚገርመው። አንዳንዴ በሁለት ትንሽ አጠጋግቶ ነበሩ ለእንትን አልሆን አለ፣ አስቀደሙት። ያሳዝናል ብቻ። እና ዞሮ ማለት አሁን ነገ ይበላሉ ማለት ነው። ይበላሉ እነሱ ነገ። መቼ አልቆመም እኮ መብላታቸው እኮ አዲሻ ከልክ ጾም ውለው ሲበሉ እኮ ኤኒቲንግ ነው ይበሉት እኮ። አዎ አይ እሱማ የሙስሊም ነው እንትኑን ነው እንጂ አባባሌ ነገ ዕለተ ዓርብ በዓርብ በጠዋቱ ሊበሉ ነው ወይ ማለት ነው እንጂ
ምን አዲስ አለው ብለህ ነው? ዮሐዴ ግን የቀናባቸውን መስለው ዓርብ ጠዋት ሊበሉን አስባባለ። አሁን ከሰራት ቪዲዮ ጋር ነው መልሻ ነው እንጂ ካድለው ሊል ነው ከእንትን ጋር መጣማማቸው እንጂ ከአይሁዶች ጋር መስማማታቸው ነው እንጂ ገርሞ ዮሐዴ ያለውን ሰምተሃል? ምንድን ነው ታድለው ሊል ነው። ኧረ ታድለው አልልም እንዴ ዘመድ አይሁድ መሆናቸውን በደንብ ሊያስመሰክሩ ነው እንጂ ባይዞይድ ዳኬ ምን ይላል? እነሱ ሆን ብለው በአመፅ ማክሰኞና ሐሙስን ይጾሙና ሮብና አርብን ይበላሉ ይላል። ኦን ፐርፐዝ ኳልኩሌት አድርገን እንዴት እንደ አይሁዶች ክርስቶስ በተሰቀለበት ዕለት ጾም ፍቺ ምናምን ብለህ ታውጃለህ። እነሱ እኮ ሆን ብለው ይሄንን ትምህርት የክርስቲያኖችን ትምህርት ለመቃወም ብለው ነው ማክሰኞና ሐሙስ የሚጾሙ ሮብና አርብ ለመብላት ማለት እና ኦን ፐርፐዝ የአይሁዶች ዘር መሆናቸው እንዲታወቅ ክርስቶስ በተሰቀለበት መከራ በተቀበለበት ዕለት ኳልኩሌት አድርገህ ከዛ በቃ ፍስክ ማለት ነው። ይሄ በጣም ከባድ ነው። እንትኑ ጾሙ ማለት ነው። እንጾማለን ካሉ በኋላ የሆነ ጊዜ ያስቀምጠው አልተጀመረም ነበር ማለት ሆን ብለው ለዚህ ጊዜ እያመቻቹት ነበርና ከሆነ ጊዜ በኋላ ነው ይገባል የተባለው ካስታወሳችሁ እና የተሰራ ነው። በቃ የኛ በዓል ላይ የመጠበቅ ምናምንና የማደብዘዝ ስራ ነው። ይሄኛውን በዓል የማደብዘዝ የነሱን ለማጉላት ጊዜውም ከረዳን ነው። እስቲ እናየዋለን የሆነ ጊዜ። እኔ የሰራሁት ቪዲዮ ላይ ዲያቆን ሁለት ደቂቃ ናት ላሳያችሁ። ምክንያቱም ምን ያህል በቃ ስቅለት ራሱ የጌታን ስቅለት ዕለት ዕለት ነው የሚሰቀለው። ዛሬም መስቀል ላይ ተሰቅሎ ነው ኦርቶዶክሳውያን ክርስቶስን የሚያዩት። እንደዚህ የሚል ከየት ነው የመጣው የሚል ክህደት በቃ እንዲሁም እናንተ የገሊላ ሰዎች ክርስቶስ በፊታችሁ ተሰቅሎ እንደተሳለ እንዳታስተውሉ አዚም ያረገባችሁ ማን ነው የሚለውን ቃል ረስተውት ታድሶ ሰው ጭራሽ በቃ ይኸው ዕለት ዕለት ክርስቶስን እንደተሰቀለ አድርጎ ነው የሚያስቡት። ይደክማሉ፣ ክርስቶስ በቃ ነፃ አውጥቶን፣ እነሱ ግን ይጾማሉ፣ ይሰግዳሉ፣ ዓርብ እስከ 3 ቀን ያከፍላሉ እያሉ ጭንቀት። ቆይ ላሰማችሁና ይኸው እዚህ ጋር አለ። ጾሙ ይገደዳሉ። ማክፈል የሚባል ነገር ስላለ ማክፈል ማለት ጾም ሙሉ ጾም ማዘር ነው። ሌላ ምንም ዋጋ መክፈል ነው። ሌላ ነገር አላቅም፣ ሌላ ትርጉም እንዳለው። ስለዚህ እኔ ደግሞ ገና መጀመሪያ የጀመርኩ ጊዜ ሕፃን ልጅ ነኝ። የኔ የራሴ ማለት ነው የራሴ ገጠመኝ ገና መጀመሪያ ነው። ዓርብ ምግብ በላሁ። ዓርብ ማታ እንግዲህ መደበኛውን ማክፈል ነው ያከፈልኩት። ይሄ ከሐሙስ ጀምሮ ያለውን ሳይሆን ዓርብ ማታ ራት በልተን ቅዳሜ ጾሜን ውዬ አድሬ ሌሊት እሁድ 9 ሰዓት ሰው ሁሉ ሲመገብ እኔ ራቅ ስለሚል ቤቴ ያው እየደገፉ ወሰዱኝ። አልበላሁም። ከዛ እሁድ ጠዋት የመጨረሻ በቃ ራሴን ስቻለሁኝ። ነፍሴ የለም ማለት ይቻላል። በመከራ ነው እንደገና የተለያየ ነገር አድርገው ያዳኑኝ ማለት ነው። ከዛ በኋላ ከቀመስኩ በኋላም በቃ ታመምኩ። እዚህ ጋር የማይወራ በጣም ብዙ ነገር ደረሰብኝ። በዓሉን በሰላምና በደስታ ሳይሆን በቃ አሁን ሞተ እያሉ ነው የዋልሁት። ምንድነው የማይመጠነንን ነገር መጾም ጥሩ ነው፣ ግን ጾም ማደር የሚባል ነገር ከየትኛው የመጽሐፍ ቅዱስ ክፍል ነው ያለው? ጾም ቤት ነው እንደዚህ ዋጋ የሚከፈልበት ያለ የቱ ጋ ነው? ምናልባት ሙሴን ሊያመጡ ይሆን? ኢየሱስን ሊያመጡ ይሆን? እኔ አይገባኝም። የአንድ ቀን ድካም ውጣ ውረድ፣ ያው መርጌታ ኩሻፕ ነው ብለዋል። ባለፈው ላይቭ ገብቶ ነበር። እንደዛ ተሰርቶ ሊጸደቅ ነው ወይ? የእኛንም ልደት እኮ በየዓመቱ እናከብራለን፣ ግን እስቲል ህፃነን ወይ? እኛ የራሳችን እስኪ እናስብ። እኛ አርጅተናል፣ ትልልቅ ሰዎች ነን አይደለም? ጌታ ኢየሱስ ክርስቶስም የተሰቀለበት ዓመት 2000 አልፎት 2018 በኢትዮጵያ አቆጣጠር ደርሰናል ማለት ነው። ይህን ሁሉ ዓመታት ስቅለትን ስናስብ እንደተሰቀለ ነው ወይ የምናስበው?
ዕለት ዕለት እየተሰቀለ ነው ወይ? ስቃዩ አልፏል። አሁን የድል ዘመን ነው። ጾሙ ይሏቸዋል እንግዲህ መሪ ጌታ ተሐድሶ መሪ ጌታ እናንተ የገላትያ ሰዎች ሆይ። አይ ያ ክላሲካል ትዝ አለኝ። ናኒ 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 ነው የሚለው ያለ መጾም የሚያመጣው ችግር አዴ በኩ አዴ አንተ ዜማውን ጭራሽ ያቀናበርከው እንዴ? ናኒ ናና ነው እኮ ከዛ አረ አንተ እሱ ነገር ግን ማለት ነው የምር በጣም ዮሐዴ ጾም ጸሎት ይፈልጋል። ልክ ክላሲካሉን ስትሰማው ራስን መቆጣጠር አለብህ ወዳጄ። መኩ አልቻለችም። ውስጧ የነበረው እንትን መጣኩ እየተረጋጋ ነው እንጂ ዲያቆ እኒናና ብለህ ሙሉን ትሞዝቀዋለህ እንዴ? ሰባ ዮሐዴ አይ ፕሮፌቲክ አንሰር ኮመንት ላይ ጋዲ እኮ የመጨረሻ ቀላጅ ነው አለኝና የመጨረሻ የሚለውን ሳይ ትንቢት እየተናገረ ነው መሰለኝ። የመጨረሻ ዘመን ነው የሚል መስሎ ለቀልድ ነው ደግሞ ፕሮፌት ሲሪየስ አድርጎ አይወሰዱብኝ። ጋይስ ለማንኛውም ስማ እኔ የጾሙ አመጣጥ ግን አዩባ ምን አልክ? ቀልድ መሆኑን ካላወቀ ምንም ፕሮፌት ሆነ? ቀድሞ ያውቃል። አንተ ራስህ ነብይ አይደል እንዴ? አስመሰከርክ። አይ ከባድ ነው። እኔ የጾም አላስፈላጊነት አመጣጡ በተሐድሶ ግን በጣም በህፃንነታቸው ለካ ፌንት እየሰሩ ነው። ጾም አያስፈልግም። ስማ ዮሐዴ ቅድም ያወራነው እኮ ነው ሐሙስ ማታና ዓርብ የምትለዋ እኮ አስቧል። ይህ ሰው ከዓርብ ጀምሬ እንዲህ ፌንት ከሰራ አንዳንዶቹ ሐሙስ የሚጀምሩትማ ሊበልጡኝ ነው ማለት ነው ብሎ ስለዚህ ምን ይሻላል ጾም አያስፈልግም ወደሚል በጣም ጸዴ አካሄድ ነው።